መለመን ማለት መጠየቅ ማለት ነው አይደል? መለመን ማለት መጠየቅ ማለት ነው አይደል? ስለዚህ ለምኑ ይሰጣችኋል ብሎ በግልጽ የነገረህ ማን ነው? ክርስቶስ ነው። ታዲያ ክርስቶስ ለምን ይሰጣል ብሎ ካለ አንተ ለምን ወደ ማርያም የምትለምነው? እሱ ለምን ይሰጣል ብሎ ካለ ለምን ቀጥታ አትለምን? በዚህ አካሉ ጨርቅ ላይ የሚያስገርም ተአምራት ያደርግ የነበረው ማን ነው? በጳውሎስ እጅ እግዚአብሔር ነው። ጳውሎስስ ዜሮ። ማን ነበር ይሰራ የነበረው? ይኸው እግዚአብሔር በባሪያው በጳውሎስ እጅ እኮ ለምን መረጠው ነው እሱ። ወዳጄ ጥያቄውን ተከታትዬ ከእጄ ላይ ሳፈራርስብህ ለምን መረጠው፣ ለምን ቀባው፣ ለምን ሳይመርጠው ተው ምናምን ነገር አትበል። ይሄ እንደዚህ አይነት ወሬ ተው ብራዘርዬ፣ ሚዩት አድርጋ። አትመጠንም ለዚህ ውይይት ማለት ነው። አትውደዷት፣ ማርያም አትውደዷት፣ አታክብሯት፣ አንድ ወዳጅ ኦርቶዶክሶች አታክብሯት የሚል እስቲ መጽሐፍ ቅዱሳዊ እንትን ጥቅስ አምጣልኝ። ችግር የለም ተረጋጋ። ችግር የለም አይ አምጣልኝ። አንተ እንደዚህ ካልክ አይ እዚህ ጋር እኮ አታክብሯት ብሏል የሚል መንሽን የ17ኛው ቤተ እምነት ማን እንደሆነ ልንገርና በ17ኛው ላይ የተፈጠረው ቤተ እምነት ማን እንደሆነ ላሳይና ከዛ በኋላ ደግሞ ጥያቄ ካለ ደግሞ እንቀበልሃል። ችግር የለም። አየህ፣ ለዚህ ነው ኦርቶዶክስ እምነት አሁን ላይ ያለው የቤተ ክርስቲያኒቷ ልምምዶች መጤ ናቸው የምንለው። ለዚህ ነው እንደውም 17ኛው በጣም ሩቅ ነው ብራዘር፣ የምሬን ነው። 17ኛው በጣም ሩቅ። ለዚህ ነው ቤተ ክርስቲያኒት ውስጥ አትደረብ ብራዘር። ማስረጃ ካለ ሰማሃል፣ ካልሆነ ግን ፉከራ አይደለም አሁን የምናደርገው ወንድም አለ። አየህ፣ ቤተ ክርስቲያኒቷ ውስጥ ያለው ልምምድ ወፍ ዘራሽ ነው የምንለው በምክንያት ነው። ሐዋርያት አያውቁትም፣ ክርስቶስ ኢየሱስ አላስተማረው። አንድም የመጽሐፍ ቅዱስ ኤቪደንስ የለህም አሁን ከግምትና ከፉከራ ባሻገር ማለት ነው። በተመሳሳይ መልኩ እኛ እኮ ጥንታውያነት ላለ የትኛው የጥንት አባት ነው? የቸርች ፋዘርስ ነው? የትኛው የጌታ ትምህርት ነው? የትኛው የጌታ ደቀ መዛሙርት ልምምድ ነው አሁን ቤተክርስቲያኒቷ ውስጥ ያለው? የትኛውም የለም። እሺ ዳኒ፣ ምናልባት አንድ ጥያቄ ልጠይቅ እስቲ። ቅድም እንዳልኩት እንግዲህ በዓለማችን በርካታ ሃይማኖቶች አሉ፣ ከ4000 በላይ እንደነገርኩ ማለት ነው። አንተ ከ2 ዓመት በፊት ነው ማስተማር የጀመርከውና ሁሌም ኦርቶዶክስ ላይ ነው ፎከስ አድርገህ እንትን የምትለው አርጊው የምታደርገውና ምንድነው ምክንያቱ? ከበስተጀርባ ሌሎች ሙስሊሞችን፣ ሌሎች ካቶሊክ የመሳሰሉትን እምነቶች ላይ ሄደህ ለምን እንትን አትልም? አንዳንዴ እዛ ላይ አርጊው አታደርግም? ለምንድነው ኦርቶዶክስ ላይ ምንድነው ሚስጥሩ? እስቲ ምክንያቱን ንገረኝ። እሺ እንግዲህ ከአንተ ንግግር አሁንም ካየ ነው እንደምንረዳው ኦርቶዶክስ ለእኔ ምዕመኗ በክርስቶስ ኢየሱስ በማመን የዳነ ነው ብዬ ስለማላም። ኦኬ፣ ሙስሊሙ፣ ካቶሊኩ፣ ሌላው የመሳሰሉ ጄሆቫ ዊትነስ ምናምን ድኗል ብለህ ነው የምታስበው? ለእኔ ምንም ልዩነት የለውም። አሁን አንድ ሙስሊምና ለአንድ ኦርቶዶክስ ለእኔ አሁን ልዩነት የለውም። አየህ፣ ስለዚህ እኔ አሁን የማገለግለው ጥሬ ለኦርቶዶክስ ነው። በልቤ ላይ ሸክም ያለው የኦርቶዶክስ አገልግሎት ነው። ወንድሞቻችንም እንደዚሁ ማለት ነው። ለምንድን ነው ለእኛ የምትነግሩን ካልክ ወንጌል ስላልደረሰ፣ ኢየሱስ ስላልተሰበከ፣ ቤተክርስቲያኒቷ ውስጥ አሁንም ህዝቡን በጨለማ ስለያዘች ማለት ነው። ለምሳሌ አሁን አንተ ለእምነትህ በማርያም ጉዳይ ላይ አንድ መጽሐፍ ቅዱሳዊ ማስረጃ የለህም። ማስረጃ ሳይኖርህ ግን እየተከተልካት ነው። ይሰማል? ሰላም አለን። ሰላም፣ እግዚአብሔር ይመስገን። እሺ፣ ከየት ቤተ እምነት ነው? እግዚአብሔር ይመስገን። ምናልባት ያው ሁልጊዜም አርጊው ስታደርጉ ሰማለሁና አሪፍ ነው። በእርግጥ በሃይማኖት በኩል ለዚህ ክርክሮች ደስ ይሉኛል። ግን እስቲ አንድ ሁለት ጥያቄ ልጠይቅህና ከዛም በኋላ ቤተ እምነት ነው? እስካሁን ድረስ እየሰማኸኝ አይደለም። እኔ እጠይቅሃለሁ፣ አንተ ታወራለህ። ከየት ቤተ እምነት ነው? እንተዋወቅ። እሺ፣ ኦርቶዶክስ ነኝ። እሺ፣ እና ጥያቄን እስቲ ተቀበለኝ መጀመሪያና ከዛ አንተ ጥያቄ ጠይቀናል። ቤት ውስጥ ይታያል።
ምንም ኖ ኩዌስችን። አሁን እኔ ኦርቶዶክስ ማርያምን ይወዷታል እንዴ? ዓለም የመሰከረው ነው እኮ ዓለም የመሰከረው ነው። ኦርቶዶክሶች ለማርያም ያላቸው ፍቅር ስለምኑ ነው የመሰከረው? ዓለም ታያለህ፣ በተለያየ ጊዜ እንዴት እንደሚያከብሯት እንዴት እንደሚዘምሩላት ትሰማለህ። ይሄ ድኔ ማድረግ ነው ብዬ ነው የማስበው። በምን አይነት መንገድ ነው ሲያከብሯት? አይደለም ማለት ነው። እንዴት ኦርቶዶክስ ነው? የኦርቶዶክስ እምነት ተከታይ ነው? አብሶሉትሊ እኮ አይ እንዴት እንደሚያከብሯት ወደ ስትል ራስን አውጥተህ ነው የምትናገረው። ኦርቶዶክሳዊ ብትሆን ኖሮ እንዴት እንደምናከብራት ዓለም ሁሉ ያያል ብለህ ራስን ኢንክሉድድ አድርገህ ታወራ ነበር። ኤኒዌይ የአነጋገርም እንትን ሊሆን ይችላል። ኤኒዌይ እሺ። እና ትወዷታላችሁ? ምንም ጥያቄ የለውም እኮ አልኩህ። እሺ ኦኬ። ስትወዷት ምን እንደምታደርጉላት ለማርያም፣ ወይ ደግሞ ስለወደዳችኋት ምን እንደምታደርጉላት ቅዱስ ቃሉ እንደሚል የእግዚአብሔር ቃል እንደሚል ምን ታደርጉላት አላችሁ? ምን ታደርጉላት አላችሁ? ይሄ የሆነ የሲሊ የፖሊስ ጥያቄ ነው ብዬ ነው የምወስደውና የፖሊስም ይሁን የፖሊስ ምንም ብራዘር ጥያቄውን ልታቃለል አትችልም። ምን ታደርጉላት አላችሁ? እንደው ምናልባት አንተ በጣም በእውቀት የታጠቅ ሰው እንኳን ብትሆን የኔን የፖሊስም ይሁን የፖሊሽ ብለህ ያልከውን ጥያቄ ማናናቅ የለብህም። አክብሬህ አይደል ጠየኩ። ስጠይቀህ ጥያቄን አታናንቀው። ምን እንደምታደርጉላት ስለወደዳችኋት ምን ታደርጉላት አላችሁ? ቅዱስ ቃሉ እንደሚለው ምን ታደርጉላት አላችሁ? እኔ ያው ቱ ቢ ኦነስት የኦርቶዶክስ አክራሪ ወይም ብዙ ጊዜ ቤተክርስቲያን መመላለስ ሳይሆን አንዳንድ አነባለሁ፣ እከታተላለሁ። ፕሪቺንግ በቪዲዮ በብዙ ነገር የወረስኩትም ነው እና በብዙ መንገድ እምነት ከተባለ ኦርቶዶክስ ነው። ኦርቶዶክስ ደግሞ ፐርፌክሽን ወይም ትክክለኛ ሃይማኖት እንደማለት ነው። ምን እንደጠየቅኩ አይ ነው። ስለዚህ ማርያም በምን አይነት መንገድ ታከብሯታላችሁ በሚለው አሁን ለምሳሌ አንተ በዚህ አይነት መንገድ ታከብራላችሁ፣ እንደዚህ እናያለን፣ እንደዚህ አይነት እንሰማለን፣ ይሄ ትክክል ነው ወይ? ትክክል አይደለም። ስለዚህ ከመጽሐፍ ቅዱስ የተዛባ ነው ብለህ እንትን ማንሳት ትችላለህ። ለምሳሌ አንተ የሰማኸው የለም ወይ? እንደዛ አይደለህም። እየሰማህ ከሆነ ማለት ነው ተከታታይ አታወራ። እንደዛ አይደለህም። እንደዚህ በለኝና እንደዚህ ይመልስልሃለሁ ብለህ አትበለኝ። ጥያቄ አንተው ጥያቄውን ክሬት አድርገህ ጥያቄውን በእኔ አፍ ውስጥ ጨምረህ ከዛ እንደገና ደግሞ አንተ በሰጠኸኝ እና አንተ እንድትጠይቅ በፈለግከው ጥያቄ አንተ እንድትመልስ አትፈልግ። ጥያቄውንም መልሱንም አንተ ክሬት አታድርግ። እኔ ነኝ የጠየቅኩህ እና እኔ እንደዚህ ታደርጋላችሁ ብዬ ማለት የለብህም። አንተ ራሱ የምታውቀው እንወዳታለን ብለህ ያልከው ኦርቶዶክሳዊ ወንድም መውደዳችሁን ለማርያም መውደዳችሁን ስትገልጡ ምን እያደረጋችሁ ነው የምትገልጡት? ለምሳሌ በመዘመር ያው ፍቅራችንን እንገልጽላታለን። ስለዚህ መጽሐፍ ቅዱስ አምጣለት ላይ ነው አይደል? በመዘመር መጽሐፍ ቅዱስ በሚፈቅደው መሰረት ወይ መጽሐፍ ቅዱስ በሚያስተምረው መሰረት ማርያምን መውደዳችሁ መጽሐፍ ቅዱስ ያለ በመጽሐፍ ቅዱስ አስተምሮ መሰረት ስለዚህ ትዘምሩላታላችሁ። ስለዚህ ለማርያም ስትዘምሩላት መጽሐፍ ቅዱሳዊ ነው አይደል? የክርስቶስ እናት እስከሆነች ድረስ አዎ መጽሐፍ ቅዱሳዊ ነው አይደል? የክርስቶስ እናት እንደሆነች አንተ ታውቃለህ አይደል? ስለዚህ እናቱን ደግሞ ምንም ጥርጥር የለውም። ስለዚህ እናትነቷ ጥያቄ ውስጥ አይገባም። አንተ የራስህን እናት ስም ታከብራለህ እንኳን ቅድስት ድንግል ማርያም። ስለ ዝማሬ ነው ማክበሩን እንኳ አይደለም፣ ስለ ዝማሬ ነው መለስክልኝ። ስለምንወዳት እንዘምርላታለን ያልከው መጽሐፍ ቅዱሳዊ ነው ወይ ስልህ አዎ ብለኸኛል አይደል? እሺ መጽሐፍ ቅዱሳዊ የጌታችን እናቱ መሆኗ ማርያም ለጥያቄ አይቀርብም፣ ምንም ጥርጥር የለውም። በቃ እና አሁን የጌታ እናት ማርያም እናቱ ለመሆኗ ዘምሩላት ብሎ የሚለውን መጽሐፍ ቅዱሳዊ የሆነውን እና መጽሐፍ ቅዱስን ተንተርሳችሁ መጽሐፍ ቅዱስ ላይ ቆማችሁ በመጽሐፍ ቅዱስ እውቀት መሰረት የምትዘምሩላትን ያንን የመጽሐፍ ቅዱስ ክፍል ጥቅስ ንገረን፣ እኛም ተከትለን እናንተ እንደምታደርጉት በመጽሐፍ ቅዱሳዊ መሰረት እንደምትዘምሩላት እኛም እንድንዘምርላት ያን የመጽሐፍ ቅዱስ ክፍል ነገር ለማርያም የጌታ እናቱ እንደመሆኗ መጠን ዘምሩላት ብሎ የሚል ካለ ማለት ነው።
ኦኬ ኦኬ በጣም የሚገርም ጥያቄ ነው የጠየቀኝ። እኛ ለሀገራችን እንዘምራለን፣ ለእናት ለአባታችን ይሄ ክብር ነው፣ ሪስፔክሽን ነው አይደለ? ስለዚህ አይ ለቅድስት ድንግል ማርያም ዘመራችሁ። እኔ ስለ አንተ እናት አልጠይኩም፣ ስለ አንተ አባት አልጠይኩም፣ ስለ ሀገር አልጠይኩም። እኔ ጠይቁ ስለ ማርያም ነው። የፖለቲካ ጥያቄ ከሆነ እኔም ችግር የለውም። እሺ አንተ ለቅድስት ድንግል ማርያም መዘመር ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። እዚህ ጋር የምዘምረው ሰውዬ መዘመርህን እኔ እዘምርላታለሁ ብለህ ስላልክ፣ መጽሐፍ ቅዱሳዊ በሆነው መሰረት እዘምርላታለሁ ብለህ ስላልክ፣ ለማርያም መጽሐፍ ቅዱሳዊ የሆነውን ዝማሬ ዘምሩላት ብሎ የሚለውን የመጽሐፍ ቅዱስ ክፍል አሳየን ያልኩ። እሱን አለ ብለህ ስላልክ መጽሐፍ ቅዱሳዊ መረጃውን ስጠኝና ከዛ ደግሞ አንተ ደግሞ ትጠይቀኛለህ ማለት ነው። ስለ ጌታ እናት ማርያም መዘመር ኃጢአት አይደለም ነው። ቆይ ወዳጄ፣ ኃጢአት ሊሆን አይችልም። ቆይ ማን ይሄ ኃጢአት ሊሆን እኮ አይችልም። ዲዮጋን አደርብ ዲዮጋን። ኦኬ እኔ የተግባቦትን ሕግ ካወቅን ወንድሜ፣ እኔ ስለ ጌታ እናት ስለ ማርያም ነው የጠየቁ። አንተ ለእናቴም ዘምራለሁ፣ ለአባቴ እሸልላለሁ፣ ለሀገሬም ዘፍናለሁ፣ ለእንትናም ብሎ የሚለውን ነገር ማለት ትችላለህ። እኔ የጠየቅኩ ስለ ጌታ እናት ነው። ስለ አንተ እናት፣ ስለ አንተ አባት፣ ስለ ወንድም፣ ስለ እህት፣ ስለ ሀገር አይደለም። ስለ አንተ እናት እስከጠየቅኩ ድረስ ርዕስ ያደረግናት ማርያም ነው። ማርያም ኦርቶዶክሳውያን ትወዷታላቸው ብለን ጠይቀን አዎ አልከን። ጥያቄ ውስጥ አይገባም። ዓለም ሁሉ የሚያውቀው እውነት ነው አልክ። ኦኬ ስትወዷት ምን ታደርጉላታላችሁ ብዬ ስልህ መጽሐፍ ቅዱሳዊ በሆነ መሰረት ስትወዷት ምን ታደርጋላችሁ ብዬ ስልህ እንዘምርላታለን አልክ። መጽሐፍ ቅዱሳዊ ነው ማለት ነው። ስለዚህ መጽሐፍ ቅዱሳዊ ከሆነ የምዘምሩላት መጽሐፍ ቅዱስ ስላዘዛችሁ ማለት ነው። ስለዚህ እያደረጋችሁት ነው። እኛም ደግሞ እሱኑ ተከትለን እንደናንተው እንድናደርግ ከዚህ ቀጥለን ለጌታ እናት ለማርያም እንድንዘምር መጽሐፍ ቅዱስ ዘምሩላት ብሎ ያለውን የመጽሐፍ ቅዱስን ክፍል ንገረንና እኛ የምናውቅ እያልን እኮ ነው። እሺ አሁን አንተ እንግዲህ መጽሐፍ ቅዱሳዊ ጥያቄ ካመጣህልኝ ቲክቶክ ላይ ሆነ ስለ ቅድስት ድንግል ማርያም አውራ የሚል መጽሐፍ ቅዱሳዊ እንትን አምጣልኝ ጥቅስ። ቲክቶክ ላይ ሆነ ስለ መጽሐፍ ቅዱስ አስተምር የሚል አምጣልኝ። እሺ እሺ እዚህ ያላችሁ ወገኖች መጽሐፍ ጥያቄ ነው የምጠይቀው። ለአንዴ ድግባ አንዴ ኖ ስለ ማርያም ዘምር የሚል ስለ ኢየሱስ ዘምር የሚል አለ እንዴ? ስለ ኢየሱስ ዘምሩ የሚል ነገር አለ? ወዳጄ ገና አልጠይኩም። ሁለት ጊዜ ሰው እያወራ መካከል ላይ ገባህ። እንደዚህ አይደረግም። ገና ቤተ እምነትን አልጠይኩም። ከእሱ ጋር እያወራን እያለ ከእሱ ከጨረስኩ በኋላ ወደ አንተ እመጣለሁ ማለት ተደማምጠን ቢሆን ጥሩ ነው። ስለ ኢየሱስ ዘምሩ ይላል አይልም፣ ስለ እግዚአብሔር ዘምሩ ይላል አይልም ብሎ የሚለው መጽሐፍ ቅዱስ በኋላ መጠየቅ ትችላለህ፣ ወደ አንተ ስመጣ ማለት ነው። እሺ ወንድማችን ሰው መሆን ምንድን ነው ያለው? ያው የለውም በጨዋነት ቋንቋ ሲናገር የለኝም ብሎ እንዳይል፣ መልስ የለኝም ብሎ እንዳይል ኔቨር አንተ መልስ ካለ ከዚህ ተቃራኒ ይኸውልህ፣ ከመጽሐፍ ቅዱስ የለም ካልክ ማለት ነው። አይ አዘምሩላት የሚል አንተ አለ ለምን እኔ ያላልኩትን ትላለህ? አይደለም እኔ መጽሐፍ ቅዱስ ላይ የለም አልኩ እንዴ? ለማርያም አዘምሩ ብሎ የሚል መጽሐፍ ቅዱስ ላይ የለም ብሎ የሚለውን ቃል ተጠቀምኩ እንዴ? አልተጠቀምኩም። አንተን አለ ብለህ ያልከው እኔ ገና የለምም አለምም እኮ አድመጠኝ አለምም የለምም ብያላልኩም። አንተ ግን አለ ብለህ ስላልክ የክርስቶስ እናት እንደሆነች ታምናለህ። እውነት ነው። መጽሐፍ ቅዱስ የክርስቶስ እናት እንደሆነች መጽሐፍ ቅዱስ ላይም ይመሰክራል። ስለዚህ እናቱ እስከሆነች ድረስ ብንዘምር ምንም ችግር የለውም፣ ኃጢአት አይደለም። እንደውም ያስባታል ነው ወይ ስለቀደም አይበዛባትም። እያንዳንዱ እናቱ እስከሆነች ድረስ ይሄ ኃጢአት ነው እንዴ? ይሄ እኮ ምንም ለምንድን ነው ግን የተግባባው? ኃጢአት ነው ብለህ ነው የምታስበው? መዘመሩ ኃጢአት ነው የሚል ካለ ጨርሳል። እኔ የሚዩት ያደረኩ የተግባቦት ሕግ ስለማታቅ ማለት ነው። የተግባቦት ሕግ ስለማታቅ ነው። ኦኬ በጨዋ ቋንቋ የለኝም ብሎ ማለት ማንንም አይገልም። ምንድነው አሁን ያልከ የመለስክልኝ? ለእሷ የጌታ እናት ስለመሆኗች የጌታ እናት መሆኗ አሁን ከሆነ ስለዚህ ብንዘምርላት ምንም ኃጢአት የለውም ብለህ ያልከው አንተ ነው ያልከው እንጂ የእግዚአብሔር ቃል ኃጢአትም ነው ኃጢአትም አይደለም ብሎ ያለህን ማስረጃ አላቀረብክም። ስለዚህ ቅድም ስትጀምር እንዘምርላታለን መጽሐፍ ቅዱሳዊ ነው ብለህ አልክ። መረጃውን ስጠኝ ብዬ ስልህ ግን እኛ ግን ኃጢአትም የለበትም ብለን ስለምንል እኛ ራሳችን ተስማምተን የዘመርነው ነው። እኔ ይገባኛል፣ ኢትዮጵያዊ እንደመሆን መጠን አንተም ኢትዮጵያዊ እንደመሆን መጠን አማርኛ እንግባባለን፣ ብራዘር እንግባባለን በደንብ። እና ምን እያልክ ነው? በጨዋ ቋንቋ የለንም ብለን ግን እንደው ለማያውቁ ለመናገር ብለን መጽሐፍ ቅዱሳዊ ነው ብለን እንላለን። ጠንከር አድርገው ግን ስጠይቁን ምን ችግር አለው ብለን ወደሚል ነው የምንመጣው ነው ብለህ ያልከው
ያዘው። በኋላ የምትለው ሀሳብ ካለ ማለት ትችላለህ። ዲዮር የት ነው? ማን ጆ? ቆይ አንዴ ይሄን ሰው ላስገባ። ቆይ አንዴ ዲዮር እሰጥሃለሁ። ኦኬ ጆይ ከየት ቤተ እምነት ነው አሁን የገባው ሰው? ከየት ቤተ እምነት ነው? ከኦርቶዶክስ። ኖ ዲዮር አንተን አይደለም። ጆይ አሁን የገባው ከየት ቤተ እምነት ነው? መንፈሳችሁ እኔ መሆኔ ይነግራችኋል። ኤርሚያስ ለምንድን ነው የማታስገቡ? በራስ አካውንት ነው። ለዚህ ነው አንዳንድ ብሎክ አድርጎኛል። ማን ያደረገ? ይኸው ዳንኤል፣ ይኸው ጠይቀው ውስጥ ብሎክ እኔ ከፍታለሁ እና እኔ አሁን ከእሱ ጋር እያወራሁ ከፍትልሃለሁ። በዛ ነው በትክክለኛ እኔ ከፍትልሃለሁ። ና በዛ እኔ ይኸው ከፍትልሃለሁ። በዛ ና። እሺ ዲዮር ከየት ቤተ እምነት ነው? ዲዮር አዎ አንተ ዲዮር ኦርቶዶክስ ዲዮጋን። እሺ ኦኬ ጥያቄው ገብቶሃል አይደል? አዎ ገብቶኛል። መጽሐፍ ቅዱሳዊ ማስረጃ ስለ እመቤታችን ስለ መዘመር ነው የምትሉት ነው። እንዴት እንደዛ ሊጠቀስ ይችላል? አንተ ራሱ አንዳንድ የምጠይቃቸው ጥያቄዎች ብናቅ ጥሩ ነው። ስለ ማርያም ዘምሩ ተብሎ የሚጠቅስ ነገር አለ ብለህ ታምናለህ? የምጠይቀው ጥያቄ ራሱ አንዳንዴ በጣም ነው የሚገርመው። እና እሺ እኔ እሱ ጋር ጅማሬው ላይ አይደለም ጥያቄ፣ ርዕሱ ይታያል አይደል? እሺ ማርያምን ኦርቶዶክሶች ይወዷታል። ያው በደንብ እንወዳታለን። ትወዷታላችሁ አይደል? እሺ መውደዳችሁን በምን እንደምትገልጡላት ወይ ስለምትወዷት ምን ታደርጉላት አላችሁ? የመጀመሪያ ወላዲት አምላክ ስለሆነች ነው። አይ እሷ ማነች እኮ አይደለም ያልኩ፣ አምላክን የወለደች ስለሆነች እንወዳታለን። የምንወድበት ምክንያት እኮ ነው። ምክንያት የመጀመሪያው ወላዲት አምላክ ስለሆነች ነው። አምላክን የወለደች ስለሆነች እናከብራታለን፣ እንወዳታለን። ክርስቶስ የወለደች ስለሆነች ማለት ነው። ሌላው ደግሞ ንጽሕት ናት፣ ቅድስት ናት፣ ድንግል ናት፣ ከሴቶች ሁሉ የተለየች ናት። በዛ ምክንያት ደግሞ እንወዳታለን። የምንወድባቸው ምክንያቶች እነዚህ ናቸው። ምክንያቱ ማለት ይሄ ምክንያቱን ነው እንግዲህ የነገርከኝ። የምንወድበት ምክንያት ማለት ነው። እኔ ግን የጠየቅኩ የነበረው አይ የምትወዱበት ምክንያት ምንድን ነው አልነበረም የጠየቅኩ። ዲዮጋን አይተው ከሆነ እኔ ስትወዷት ስለወደዳችኋት ምን ታደርጉላት አላችሁ ነው ያልኩት እንጂ የምትወዱበት ምክንያት ለምንድን ነው? ለምን ወደዳችኋት? ልትወዷት አይገባም፣ ሊያስወድዳት የሚችል ነገር ምንም ነገር የላትም ብዬ ብልህ ኖሮ አይ ሊያስወድዳትማ የሚችለው የአምላክ እናት እንደመሆኗ መጠን ወይ ደግሞ ድንግል ሴት እንደመሆኗ መጠን ብለህ ትለን ነበር። ምክንያቱን አንተ የነገርከን ችግር የለውም። እሺ ስለምትወዷት ምን ታደርጉላት አላችሁ? ምክንያቱን የነገርከኝ። አሁን ደግሞ ድርጊቱ ነገር ምን ታደርጉላት አላችሁ ስለወደዳችኋት? ታማልደናለች፣ ከፈጣሪያችን ታስታርቀናለች። ድርጊቱ ነው የእሷ ነው። እሱንም ካላችሁ እናንተ የምታደርጉላት ነው ድርጊቱን። እሷ ምን ታደርግላችኋለች አይደለም። አሁን ለምሳሌ ሚስት አለህ ዲዮጋን? ከይቅርታ ጋር የለኝ። እሺ ነገ ሚስት ለማግባት እቅድ አለህ አይደል? በህይወት ውስጥ እግዚአብሔር ቢፈቅድ የምትወዳት ነው አይደል የምታገባት? አሁን ሚስት ባይኖርህም ነገ እግዚአብሔር ሲሰጠህ ሚስትን ትወዳታለህ አይደል? በትክክል። እንደ ማንኛውም ሴት ነው የምትወዳት ወይስ ከሴቶች በላይ አብልጠህ ትወዳታለህ? ከሴቶች በላይ ነው። ቴንክ ዩ። እንደዛ ነው ሚስቶች፣ እንደዛ ነው መወደድ ያለባቸው። ኦኬ ስለምትወዳት ለሚስት ግን ምን ታደርግላታለህ? ያው እንከባከባታለሁ፣ የሚያስፈልጋትን ነገር አደርግላታለሁ። አቅሜ የፈቀደውን ነገር ሁሉ ባለህ ጉልበት ባለህ ገንዘብ የሚገዛውን ትገዛላታለህ አይደል? የሚደረገውን ነገር ሁሉ በሙሉ ታደርግላታለህ አይደል? ኦኬ ሚስትን ስለምትወዳት ትሰግድላታለህ? አይ ለምን? ምን አገናኝ? አታደርገውም። ኦኬ ቴንክ ዩ። ስለዚህ ግን የሚገባውን ነገር ሁሉ ለማንም ሴት የማታደርገው ነው አይደል? ለእሷ የምታደርግላት። ቴንክ ዩ። እኔም ሚስት ስላለኝ እኔ አሁን ሚስት አለኝ። እንደዚሁ አሁን አንተ እንደምትለው አንተ እንዳልከው ነው የምማረገው ማለት ነው። ሚስቴ ከማንም ሴት በላይ ናት። ኢቨን ከእናቴ ሁሉ በላይ ነች ለእኔ ሚስቴ ማለት ነው። ኦኬ ይሄን እንግዲህ ስለወደድካት የሚገባውን ሁሉ ነገር ታደርግላታለህ አንተ ማለት ነው። ይህም በማድረግም ትክክል ነው፣ መጽሐፍ ቅዱሳዊም ነው። ባልም ለሚስቱ ሚስትም ለባሏ እንደዛው ታደርጋለች ማለት ነው።
ኦኬ ማርያምን የምትወድበት ምክንያት የአምላክነት ስለሆነች ንጽሕት ስለሆነች ብላልከኝ። ኦኬ ምክንያቱ ነው የምትወድበት ምክንያት። ስለወደድካት ግን ምን ምን ታደርግላታለህ ለማርያም? ያው ስለወደድኳት ለእሷ የሚተርፋት ነገር የለም። በነገራችን እኔ ነኝ የማተርፈው። አሁን ለምሳሌ አንተ አሁን እሷ ለፈጣሪ ቅርብ ናት፣ ልጇ ነው። ስለዚህ የምጠይቀውን ነገር ሁሉ በእሷ በኩል እንዲደረግልኝ፣ ከልጇ ጋር እንድታስታርቀኝ፣ ኃጢአቴን ይቅር እንዲለኝ እንድትለምንልኝ፣ በየዕለት ህይወቴ ውስጥ እሷ ተሳታፊ እንድትሆን በረከት እንድታሰጠኝ ለእሷ ምን እላለሁ? ጠይቃታለሁ። ለጠይቁት ጥያቄ አንድ ወጋንዬ ለጠይቁት ጥያቄ ተገቢ መልስ ነው የሰጠኸኝ። እኔ አንተ እንዴት ብለህ ለእሷ እጸልያለሁ፣ እሰግዳለሁ እኮ ምን ምን ታደርግላታለህ ብዬ ስል ስለወደድካት ለማርያም ምንድን ነው የምታደርግላት ነው የኔ ጥያቄ እንጂ ከማርያም ምን ትጠይቃታለህ፣ ወደ ማርያም ምን ትላለህ አይደለም። ምን ታደርግላታለህ? መውደድህን በተግባር ነው አይደል የምትገልጠው? ያው ምሳሌው ምንም እንኳን ባይገናኝም እሰግድላታለሁ፣ እጸልይላታለሁ፣ አመሰግናታለሁ። እጸልይላታለሁ ነው ወይ ወደ እሷ እጸልያለሁ ነው? እጸልያለሁ ወደ እሷ። ያው እሷ ምንም የምታተርፈው ነገር እኔ ነኝ የማተርፈው ከእሷ። ልክ ነው። ግን ወደ እሷ ትጸልያለህ አይደል? ለእሷ ትሰግድላታለህ፣ ለእሷ ትዘምራለህ፣ እዘምራለሁ፣ ለእሷ ታጥናለህ፣ አጥናለሁ። ኦኬ ቴንክ ዩ። ስለዚህ ወደ እሷ ጸልያለሁ ብለህ ስላልከኝ ከጸሎቱን ጀምር። ማርያምን ስለምትወዷት ወይ ቅዱሳን ሰዎችን ስለምትወዷቸው ወደ እነርሱ ጸልዩ ብሎ አምላክ አስተምረዋል ማለት ነው። ምክንያቱም በአምላክ ቃል መሰረት ነው ወደ እሷ የምትጸልየው አይደል? እሺ የምትወዷቸውን ቅዱሳን ሰዎች ወደ እነሱ ጸልዩ፣ የምትወዷቸውን ወደ እነሱ ለምኑ፣ ወደ እነሱ ጸልዩ ብሎ አምላክ ይላል ወይ ብዬ ስለ አዎ ብለህ ስላልከኝ አምላክ ያለበትን የመጽሐፍ ቅዱስ ክፍል ንገረን። ማርያምን ስለምትወዷት 5:16 ላይ እንደዚህ ነው። አያችሁ በመረጃ አሁን ወንድማችን ሲናገር እንደዚህ ነው። ያዕቆብ 5:16 ላይ ልብ በሉ። ማርያምን ስለሚወዳት ወደ ማርያም ይጸልያል ወንድማችን ዲዮጋን እና ወደ ማርያም ሲጸልይ የሚጸልይበት ደግሞ አምላካዊ የእግዚአብሔር ቃል መረጃ አለው፣ ኤቪደንስ አለው። እሱም ያዕቆብ መልእክት መጽሐፍ ምዕራፍ 5 ቁጥር 16 ማለት ነው። አለ መጽሐፉ ታነበዋለህ ወንድማችን? እሺ ስልኬ ላይ ነው ያለው። ችግር የለም። እኔ ላንብብልህ ና አይ ቲንክ ላይሰማ ይችላል ያንተ እዛ ስለተደበቅ ና እኔ ያወጣልሃለሁ ወንድማችን። እኔ ባነብልህ ቃሉን ታውቀዋለህ አይደል? አውቀዋለሁ። እሺ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ይሄን ነው አይደል የፈለግከው? ትክክለኛ አይደል ያነበብኩት? ግን እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ጸሎት ማለት ምንድን ነው ለአንተ? ቆይ እኔ ለጠይቁት ጥያቄ ገና ያነበብኩት የሰጠኸኝ ክፍል ትክክል ነው ወይ እኮ እያልኩ ነው አይደል? ትክክለኛ አይደል ያነበብኩት? እሺ በዚህ ቃል መሰረት አንተ ማርያምን ስለምትወዳት ወደ ማርያም እጸልያለሁ እንድጸልይ ወደ ማርያም እንድጸልይ የአምላክ የእግዚአብሔር ቃል ያዘኛል ብለህ ያዕቆብ 5:16ን ሰጠኸኝ። እዚህ ክፍል ላይ ወደምትወዷቸው ቅዱሳን ሰዎች ስለምትወዷቸው ወደ እነሱ ጸልዩ ብሎ እግዚአብሔር ያስተማረበትን ክፍል ንገረኝ። የት አለ ብሎ የሚለው ጸሎት ምንድን ነው? እኔ አላቅም በእውነት ዲዮጋዬ፣ እኔ አላቅም ጸሎት። አንተ ጸሎት ታጣቅ ነው እንዴ? መጽሐፍ ላይ እኔ የጠየቅኩህ እርስ በርስ ስለመጸለይ አይደለም። እኔ ማርያምን ስለምትወዳት ምን ታደርግላታለህ ብዬ ስለ እሷ ምንም እንኳን ባትጠቀም እሷ ምንም ባትጠቀም እኔ ተጠቃሚውና ስለምወዳት ብቻ ወደ እሷ ጸልያለሁ ብለኸኛል። መጽሐፍ ቅዱሳዊ መረጃ ብዬ ስለ ያዕቆብ 5:16 ብለኸኛል።
ስለዚህ እዚህ ክፍል ላይ ወደ ማርያም ስለምትወዳት ጸልይ ብሎ የሚልህ ክፍል ነው ወይ? ይሄ ክፍል ነው እያልኩ ያለሁት። ማርያምን ለምናት ወደ ማርያም ጸልይ ብሎ የሚል ክፍል ነው ይሄ ክፍል ዲዮጋን። እሺ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ ማርያም ደግሞ ጻድቅ ናት ብለን ካሰብን ጻድቅ ናት አይደል? ስለዚህ እሷ እኔ ለእሷ መጸለይ በስራዋ እጅግ የእኔ ጸሎት ዋጋ ኃይል ታደርጋለች ማለት ነው። አሁን ሎጂክ መሆን ያለብህ አንተ ለማ ወደ ማርያም አንተ ወደ ማንም ጸልይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ ጻድቅ ናት ብለን ካሰብን ማርያም ካሰብን አይደለም ካሰብን አይደለም እኔ አላስብም። ማርያም ጻድቅ ሴት ናት ብዬ አላስብም። እኔ ማርያም ጻድቅ ሴት ነች ብዬ አላስብም። ማርያም ጻድቅ ሴት ነች ብዬ ግን አምናለሁ። አያው ልዩነቱ ማሰብ ሌላ ነው፣ ማመን ግን ሎጂካል ላስረዳ ስለፈለኩ ነው እንጂ እሱ እኔ እንደዛ አይነት ሎጂክ የለም። እኔ ማርያም ጻድቅ ሴት ነች ብዬ አላስብም። ታዲያ ማርያም ጻድቅ ሴት ነች ብዬ ግን አምናለሁ። አብርሃም ጻድቅ ሰው ነው ብዬ አላስብም። አብርሃም ጻድቅ ሰው መሆኑን አምናለሁ ማለት ነው። ያው ነው። እሺ ጻድቅ ናት ብለን እናምናለን። እኔ እኮ ያው ነገርኩህ እኮ አምናለሁ እያልኩ ማለት ነው። ጻድቅ ሴት ናት። ስለዚህ ጻድቅ ከሆነች የጻድቅ ሰው ጸሎት ደግሞ በስራ እጅግ ኃይል የምታደርግ ከሆነ ለምን ለማርያም አልጸልይም? ለማርያም አትጸልይ? አንተ ለማርያም ነው የምጸልይላት? ለምን አልጸልይም? ጻድቅ ናት። የጻድቅ ሰው ጸሎት በስራ እኔ ጻድቅ አይደለሁማ። ገብቷል? ልብ በል። ቆይ እያወራህ ያለው ነገር ልብ በል። እኔ ለማርያም ለምን አልጸልይም አልክ? ለማርያም ነው ጸሎትን ለማርያም ነው የምጸልይላት ወይስ ወደ ማርያም ነው የምጸልየው አንተ? ወደ ማርያም። ኦኬ። ስለዚህ ለማርያም አንተ ትጸልይላታለህ? ለምን ለማርያም ጸልይታለህ? ወደ ማርያም ነው እንጂ የምጸልየው። አዎ በቃ እንደሷ አስቀድም ግን ያልከው። አዎ። ስለዚህ እሷ ጸሎት አያስፈልጋትም አይደል? ጸሎት ተልቁ ላይ አድርገኝ ወንድምነት። ጸሎት አንተ እንድትጸልይላት አያስፈልጋትም አይደል? አያስፈልጋትም። እሷ እኔን የምጠቀመው ነው። ገብቷል እኮ። እሱ ነው አንተ እንድትጸልይላት አትፈልግም አይደል? ማርያም ለምን አትፈልግም? ለምን ትፈልጋለች? እሷ ግን ለአንተ ትጸልይልሃለች አይደል? እሱማ ማራቸው እያለች ትጸልያለች። ኦኬ፣ እሱን በኋላ እናወራለን። እሺ፣ አንተስ ማርያምን ማራት ብለህ ትጸልይላታለህ ወደ እግዚአብሔር? ኧረ ለምን ብዬ ለምን ብለህ? መጽሐፉ ግን ምንድን ነው ብሎ የሚለው? እስኪ ይህችን ቃል አንብበት። ትልቁ ላይ ያልኩት ለዚህ ነው። መጽሐፉ ግን ምንድን ብሎ የሚለው? እስኪ ዲዮጋን እያንዳንዱ ስለማን ይጸልይ ነው ብሎ የሚለው? ስለሌላው። ኦኬ፣ ስለሌላው ማለት አንተ ስለማን ነው የምትጸልየው ማለት ነው? እያንዳንዱ ወደ ሌላው ይጸልይ ቢሆን ኤርሚያስ ወደ ሮያል ይጸልይ፣ ሮያል ወደ ዲዮጋን ይጸልይ፣ ዲዮጋን ወደ ዳንኤል ይጸልይ ይሆን ነበር ወደ ሌላው ቢሆን ኖሮ። ይሄ ግን እያንዳንዱ ስለ ሌላው ይጸልይ ማንስ ዲዮጋን ለኤርሚያስ ይጸልይ፣ ዳንኤል ለዲዮጋን ይጸልይ፣ ዲዮጋን ለሮያል ይጸልይ፣ ሮያል ወይ ለኤርሚያስ ይጸልይ፣ ኤርሚያስ ወይ ለሮያል ይጸልይ ነው። አንዱ ስለ ሌላው ይጸልይ ማለት ሮያል ለኤርሚያስ ይጸልያል ወደ እግዚአብሔር፣ ሮያል ለኤርሚያስ ይጸልይለታል ወደ ማን? ወደ እግዚአብሔር። ኤርሚያስም ስለ ሮያል ይጸልይለታል ወደ ማን? ወደ እግዚአብሔር። ስለዚህ በስዕላዊ መግለጫ ላስቀምጠው እዚህ ጋር። ኦኬ፣ እዚህ ጋር እንደዚህ በጽሁፍ ላስቀምጠው። አንዴ ቆይ። የዚህ ክፍል ሀሳቡ ወንድም አለ ኦኬ፣ አንዴ ላይት ላብራ። እሺ
ይኸው እዚህ የሚለውን ይኸው እያንዳንዱ ስለሌላው ይጸልይ ነው ዋናዋ ነገር። እያንዳንዱ ስለሌላው ይጸልይ። ስለሌላው ምን ይበል? ይጸልይ። ይሄ ነው ያዕቆብ 5:16 ማለት ነው። ይሄን የተጻፈው ኦኬ። ለምሳሌ እንዲህ ተብሎ ተጽፎ ቢሆን ኖሮ ለምሳሌ አንዱ ወደ ሌላው ይጸልይ፣ አንዱ ወደ ሌላው ይጸልይ ተብሎ ቢባል ኖሮ የጸሎት ጸላዩ ሰውዬ ይሄ አንዱ የተባለው ጸላዩ ሰውዬ ወደ ሌላው ሲጸልይ ይሄ ሌላው የተባለው ማን ነው? ሰው ነው ማለት ነው። ወደ ሌላው ወይ ደግሞ ሰው ማለት ነው። ጻድቅም ቢሆን ሰማዕት ሌላውም ቢሆን ማለት ነው። አንዱ ወደ ሌላው ይጸልይ ቢባል ይሄኛው ሰው ወደዚህኛው ሰው ነው የሚጸልየው። ይሄ ግን ብሎ የሚለው እያንዳንዱ ስለሌላው ይጸልይ ነው። እቺ ነች። እያንዳንዱ ስለሌላው ይጸልይ። ኦኬ፣ ስለሌላው ይጸልይ ማለት ይህ ሰው ሮያል ለኤርሚያስ፣ ኤርሚያስ ለዳንኤል፣ ዳንኤል ለዲዮጋን፣ ዲዮጋን ለሮያል፣ እንደዚህ አንዱ የሚጸልየው ሁሉም እዚህ ጋር ያለ ሁሉም ጸሎትን ወደ ማን የሚያቀርበው? ወደ ጌታ ነው። ጸሎት የሚቀርበው ወደ እግዚአብሔር ነው። ዲዮጋን እዚህ እያንዳንዱ ተብሎ በሚባለው ውስጥ ነው ያለው። ዲዮጋን ጸሎትን የሚያቀርበው ቀጥታ ወደ አምላክ ነው። ወደ አምላክ ሲጸልይ ለማን ነው የምጸልየው ዲዮጋን ተብሎ ቢባል ለዳንኤል ይላል። ስለሌላው ብሎ በሚለው ውስጥ ዳንኤል አለ። ዲዮጋን ለማን ነው የምጸልየው? ለሮያል እየጸለይኩ ነው ብሎ ቢል ስለሌላው ብሎ በሚለው ውስጥ ሮያል አለ። ዲዮጋን ለማን ነው የምጸልየው? ለኤርሚያስ ነው የምጸልየው ብለትል ስለሌላው ብሎ በሚለው ውስጥ ኤርሚያስም ሮያልም ዳንኤልም አሉ ማለት ነው። ጸሎቱን ግን አንተ የምታቀርበው ወደ ማን? ወደ ጌታ ነው። እዚህ ጋር ግን ቢሆን አንዱ ወደ ሌላው ይጸልይ ተብሎ ቢባል ግን እዚህ ጋር ጸላዩ አንተ ነህ፣ ጸሎት ተቀባይ ሌላው የተባለው ሰው ነው ማለት ነው። ጻድቅ የተባለው ወይ ሰማዕት የተባለው ሰው ማለት ነው። መጽሐፉ እዚህ ያዕቆብ ላይ የሚናገረው ያው እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ኦኬ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ጸሎቱ ወደ ማን የሚቀርበው ማለት ነው? ወደ ሰው ሳይሆን ሰው ወደ ሰው ሳይሆን የሚጸልየው ሰው ወደ እግዚአብሔር የሚጸልየው ማለት ዲዮጋን ወደ ሰው አይጸልይም ለኤርሚያስ ሲል፣ ዲዮጋን ወደ እግዚአብሔር ይጸልያል ለኤርሚያስ ሲል፣ ኤርሚያስ ወደ እግዚአብሔር ይጸልያል ለዲዮጋን ሲል፣ ለዳንኤል ሲል፣ ለሮያል ሲል ማለት ነው። አግኝተኛል ዲዮጋን ግን እዚህ ጋር ምን መሰለህ አሁን ቅዱስ ጳውሎስ ራሱ እንትን ላይ ያለ ምድር ላይ ያለ ምን ይል ነበር? ስለ እኔ ለምኑ ይላል ነበር። እሱ ጻድቅ ሆኖ እያለ ምን ይላል? ስለ እኔ ለምኑ፣ ስለ እኔ ጸልዩልኝ ይል ነበር። እና ምንድን ነው አሁን እያወራ ያለ ጳውሎስ ምንድን ነው ያለው? ስለ እኔ ጸልዩ፣ ለምኑልኝ፣ ስለ እኔ ለምኑ፣ ስለ እኔ ጸልዩ እያለ ያወራ ነበር መጽሐፉ ላይ ማለት ነው። እና እሱ ጻድቅ ሆኖ ማለት ነው፣ ጻድቅ ነው፣ ቅዱስ ነው። ግን ስለ እኔ ጸልዩ ብሎ ሲላቸው ስለ እኔ ጸልዩ ብሎ ሲላቸው ስለ እኔ ጸልዩ ብሎ ሲላቸው ሳቸኩል ማለት ነው። ስለ እኔ ጸልዩ ብሎ ሲላቸው ጸልዩልኝ ብሎ ያላቸው ማንን ነው? የተሰሎንቄን ቅዱሳን ነው አይደል? አማኞችን የተሰሎንቄ አማኞችን ነው። እና ሌሎችም ቅዱሳን ብለዋል፣ አማኞችም ማለት ነው። ስለ እኔ ጸልዩ ብሎ ሲል ጸሎትን ወደ እኔ ጸልዩ ነው ወይ ስለ እኔ ጸልዩ ነው ያለው? ስለ እኔ ጸልዩ፣ ስለሱ ነገር ወደ ማን የሚጸልዩት? ስለሱ ወደ ማን የሚጸልዩት? የተሰሎንቄ ወደ ክርስቶስ ወደ እግዚአብሔር ማለት ነው። ወደ እግዚአብሔር። ታንክ ዩ ብራዘር፣ ወደ ጌታ ማለት ነው። ኦኬ፣ የተሰሎንቄ አማኞች ጸሎትን የሚያቀርቡት ወዴት ነው? ወደ ጌታ ነው የሚያቀርቡት፣ ወደ ጌታ የሚያቀርቡት። ስለዚህ ጳውሎስ ምን አለ? ስለ እኔ ወደ ጌታ ጸልዩ እያለ ነው ማለት በአገልግሎቴ ስኬታማ እንደሆን ከክፉ ሰዎች እንድድን ቃሉን በእኔ እግዚአብሔር እንዲገልጽ ጸልዩልኝ ብሏል። ልክ ነው፣ እውነትህን።
ቅዱስ ጳውሎስ ግን ስለ እኔ ወደ ጸሎት የሚቀርበው ወደ ጌታ መሆኑን ስለሚያውቅ ስለ እኔ ጸልዩ ብሎ ሲል ወደ እኔ ጸልዩ ግን እያለ አይደለም አይደል? አይደለም። በቃ ቴንክ ዩ። ስለዚህ ወደ እኔ ጸልዩ ብሎ ስላላለ ወደ ጳውሎስ ጸሎትም ቀርቦ ማያቅምም ሊቀርብም አይችልም። ከቀረበም ኤክስ ነው፣ ስህተት ነው። ወደ ማርያም ጸሎት ቀርቦ ማያቅም ሊቀርብም አይችልም። ከቀረበም ኤክስ ነው፣ ስህተት ነው። መጠየቅ ነው እኮ። አሁን እኮ ያልገባን ነገር መሰለህ እንትን ነው ጸሎት ማለት መጠየቅ ነው። ቅዱስ ጳውሎስ ምንድን ነው ስለ እኔ ጸልዩ ያለበት ምክንያት ያው እሱ ራሱ እርስ በርስ መጸለይን አሁን ያዕቆብ 5:16 ላይ ያለው እርስ በርስ መጸለይን ስለሚደግፍ ነው። እና አሁን ማርያም ላይ ነው ያለችው ሞታለች እና ግን እዛም ሆና እኛ እኛ ለእሷ አንጸልይላትም፣ ምክንያቱም እሷ ላይ ናት ያለችው። ምድር ላይ እያለ ነበረ ቅዱስ ጳውሎስ እንደዛ ሲል የነበረው ለተሰሎንቄ ቅዱሳን ጸልዩልኝ ብለዋል። ለኤፌሶን ቅዱሳን ጸልዩልኝ ብለዋል። ቅዱስ ጳውሎስ በጣም ብዙ ቦታ እሱ ስለ እነሱም ይጸልይ ነበር፣ እነሱም ለእሱ እንዲጸልዩ ማለት። ለምሳሌ ኤፌሶን 6 ላይ ምን ይላል? ይኸውልህ ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ወደ እኔ ለምኑ አይደለም ያላቸው። እኔ የቃሉን ምስጢር እንዳስታውቃችሁ እናንተ ወደ እኔ ለምኑና እኔ እሰጣችኋለሁ አይደለም ያለው። እሱ ራሱ ወደ እግዚአብሔር እንዲጸልዩለት የኤፌሶንን ቅዱሳን ለእኔ የቃሉን ምስጢር የወንጌሉ ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃልን ይሰጠኝ ዘንድ ማለት የሚሰብከውንም የሚያስተምረውንም ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ምድር ላይ ያለ ነው። እዚህ ምድር ላይ ያለ ነው። በአገልግሎት በነበረበት ሰዓት ላይ ከሄደ በኋላ ትለምናለህ እንዲ ለሱ ኖ ለምን ትለምናለህ? እኔ እኮ ጥያቄ አንተ እኮ ጥያቄ ማርያም እንደዛ ነው። እኛ ወደ ማርያም እንለምናለን ነው እያልክ ያለው አንተ። ወደ ማርያም እንድታስታርቀን ከፈጣሪዋ ወደ ማርያም ጸልዩ ብሎ የሚላለ ወይ ነው እያልኩ ያለው። በመጀመሪያ ወደ ጳውሎስ ለምኑ ብሎ የሚል ቃል የለም። ጳውሎስ እንኳን ለምኑ ብሎ ያለው ወደ እግዚአብሔር ነው። ስለ እኔ አፌን ስለ እኔ ለምኑ ይላል። ከዛ ስለ ወንጌልም በሰንሰለት መልክተኛ የሆኑ መናገር እንደሚገባኝ ስለ እርሱ ስለ ኢየሱስ ክርስቶስ በግልጥ እናገር ዘንድ ለምኑ ይላል። ማን? እግዚአብሔር ጸጋን እንዲያበዛለት የመናገርን ጥበብና እውቀትን ማስተዋልን እንዲሰጠው የወንጌልን ምስጢር መግለጥ እንዲችል አፉንም በመክፈት ቃሉን ያስተምርና ይሰብክ ዘንድ ስለ እኔ ለምኑ አለ። ወደ ማን የሚለምኑለት የኤፌሶን ቅዱሳን? ወደ እግዚአብሔር፣ ወደ ክርስቶስ ማለት ነው። የኤፌሶንን ቅዱሳን ወደ እኔ ለምኑ አይደለም ያላቸው። ስለ እኔ ለማገለግለው አገልግሎት ተገቢውን የሆነ እግዚአብሔር የቃሉን መገለጥ አፌንም በመክፈት ይሰጠኝ ዘንድ መናገር እንደሚገባኝ ስለ እርሱ እናገር ዘንድ ለምኑ አለ። የሚለመነው አካል ማን ነው? እዚህ ጋር እግዚአብሔር ነው። የሚለምኑት እነማን ናቸው? የኤፌሶን ቅዱሳን ናቸው። የሚለመንለት ልብ በል። አሁን እዚህ ጋር ይኸውልህ ማን ነው የሚለምነው አካል? የሚለምነው አካል የሚለመንለት ሰው እና የሚለመነው አካል። በዚህ ክፍል ላይ ወንድማችን የሚለምኑት አካላት እነማን ናቸው? በዚህ ክፍል ላይ የኤፌሶን አማኞች። እሺ የሚለመንለትስ ማን ነው? ለምኑልኝ ብሎ ያለው ቅዱስ ጳውሎስ። የሚለምኑትስ የኤፌሶን አማኞች ወደ ማን ነው የሚለምኑት? ወደ ማን ነው? ወደ ጌታ፣ ወደ ጌታ። ስለዚህ የኤፌሶን ቅዱሳን ጸሎትን ወደ ጳውሎስ ሳይሆን ወደ ጌታ ነው የሚያቀርቡት። ወደዚህ አይቀርብም። ጸሎት ነውር ነው። እነዚህ ወደዚህ የሚለምኑ ከሆነ እልም ያለ የጣዖት አምልኮ ነው። ክርስቲያኖች አይደሉም።
እነዚህ የኤፌሶን ቅዱሳን ወደ ጳውሎስ የሚጸልዩ ከሆነ ክርስቲያኖች አይደሉም፣ አሕዛብ ናቸው። እሱም እንደዚህ አይነት ቆይ ልመጣለን። የኤፌሶንም ቅዱሳን ለጳውሎስ ወደ ጌታ ጸልየውለታል። ጳውሎስም ስለ ኤፌሶን ቅዱሳን ወደ ጌታ ጸልየዋል። ለምሳሌ ላሳየ። እነሱ እዚህ ጋር ለምኑልኝ አላቸው አይደል? ምዕራፍ 6 ነው ያለው። ምዕራፍ 1 ቁጥር 15 ላይ ሊሄድልህ ኤፌሶናውያን ቢያንስ ጥሩ ምሳሌ ስለሚሆን ማለት ነው። ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል። ያለው ወንድም አለ ያው ስለዚህም ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውኩም ይላል ቅዱስ ጳውሎስ። እንዴት የሚገርም ነገር ነው! አያ ስለ እናንተ ማሳሰብን አልተውኩም፣ ስለ እናንተ እያመሰገንሁ ስጸልይ። ማንም ይጸልየው ጳውሎስ ስለማንም የሚያመሰግነው ስለ ኤፌሶን ቅዱሳን። ለምንድነው የሚያመሰግነው? በሕይወታቸው ስለታየ የክርስትና የሕይወት ፍሬ ማለት ነው። ምን አይነት ፍሬ ነው? ከሚበልጠው ሁሉ ፍሬ ፍቅር የሚባል ነገር አየ እነሱ ዘንድ ማለት ነው። ይኸው ስለዚህም በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። በጣም ነው ቅዱሳንን የሚወዱት የነበሩ እነዚህ የኤፌሶን ቅዱሳን ማለት ነው። ማለት በክርስቶስ የነበረ ፍቅር በእነሱ ዘንድ ነበር። ሌሎችንም ሰዎች ይወዱ ነበር። ከዚህ ነገር ላይ ሲወድቁ ነው እንደውም ለኤፌሶን ቤተክርስቲያን ራዕይ መጽሐፍ ምዕራፍ 1 ላይ ስታነብ የቀደመው ፍቅርህን ጥልሃልና ከወዴት እንደወደቅ ካሰብ አለው። ያ የቀደመው ፍቅርህን ጥልሃል ተብሎ የተባለው አስቀድሞ ይህ ፍቅር በእነሱ ዘንድ ነበረ ከመጣላቸው በፊት ማለት ነው። ስለዚህ በእናንተ ዘንድ ስለሚሆን ስለ ቅዱሳን ሁሉ መውደድ ሰምቼ ይላል። ማለት ቅዱሳን በክርስቶስ ኢየሱስ ያመኑቱ እርስ በርስ ልባቸው እስኪቃጠል ድረስ ይዋደዱ ነበር። ይሄ መዋደድ ደግሞ የክርስቶስ መውደድ ነበር፣ የክርስቶስ ፍቅር ነበረ። ስለዚህ ይህንን መውደድ ስላየው ስለ እናንተ አመሰግናለሁ አለ። እማመሰግነው ስጸልይ ነው አለ። ስለዚህ ስለ እናንተ ደግሞ ማሳሰብን አልተውም አለ። ወደ ማን ነው የሚያሳስብላቸው? ወደ እግዚአብሔር። ማንን ነው የሚያመሰግነው? እግዚአብሔርን። ምን ሲል? ሲጸልይ። ስለነማ ሲጸልይ? ስለ ቅዱሳን፣ ስለ ኤፌሶን ቅዱሳን ሲጸልይ ማለት ነው። አየህ፣ እሱ ስለ እነሱ ይጸልይ ነበር። እሱ ደግሞ ምዕራፍ 6 ላይ ደግሞ ስለ እኔ ይጸልዩ አለ ማለት ነው። ይሄ ነው አየህ፣ አንዱ ለአንዱ ብሎ ያለው ይሄንን ነው። እኔ አንድ ነገር ላስረዳ እዚህ ጋር መጸለይ ሲባል እንደ እንትን አይደለም። ይሄ እኔ ለቅዱስ ጳውሎስ ጸልያለሁ ማለት አይደለም። አሁን ልክ እንደዛ እንደተነጋገረው ለማርያም መንገድ ለምሳሌ ልክ ዋናው ጸሎቱን እኔን ከኃጢአት የሚያነጻኝ ምን የሚያነጻኝ የክርስቶስ ነው። ግን እሱን እንደመጠየቅ ነው። አሁን ለምሳሌ ቅዱስ ጳውሎስን እጠይቀዋለሁ ምን እንዲልልኝ? ክርስቶስን ኃጢአቴን ይቅር እንዲለኝ። አሁን መሀል ላይ እርስ በርስ ጸልዩ የሚለው ደስት እንትን ነው። ይሄ እንደመጠየቅ ነው። ገብቷል? ቅዱስ ጳውሎስ ጠይቀዋለህ፣ እሱም ይላል እኮ እሱም ለእኔ ጸልዩ። እርስ በርሱ ተጸላዩ ማለት እሱ አምላክ ነው ብዬ ለእሱ እሰግዳለሁ ለእሱ እንትን እንዳለው ማለት አይደለም። ቀደም ያልከውን ስማ። ያዕቆብ 5:16 ላይ አንዱ ስለ ሌላው ይጸልይ ነው እንጂ ብሎ ያለው አንዱ ወደ ሌላው ይጸልይ ብሎ አላለም ብዬ አልኩ። አንዱ ወደ ሌላው ብሎ ቢል የሚጸለይለት ክፍል ሰው ይሆናል። ያም ሰው ደግሞ ማርያም ትሆናለች። ለምሳሌ አንዱ አንተ ወደ ማርያም ጸልይ አይደለም ብሎ የሚል አንዱ ስለ ሌላው ይጸልይ ማለት ዲዮጋን ለኤርሚያስ፣ ኤርሚያስ ለሮያል፣ ሮያል ለዳንኤል፣ ዳንኤል ለኤርሚያስ እንደማለት ነው። ዲዮጋንም የምጸልየው ስለኛ የምጸልየው ወደ ማን ነው? ወደ እግዚአብሔር ነው። ዳንኤል የሚጸልይልን ወደ እግዚአብሔር ነው፣ ወደኛ አይደለም የሚጸልየው። ሮያል ቢጸልይልን ወደ እግዚአብሔር ነው የሚጸልየው። እኔም ስለ እናንተ ብጸልይ ወደ እግዚአብሔር ነው የምጸልየው። ጸሎት ቢቀርበው ወደ እግዚአብሔር ነው። አንተ ግን እያልከን ያለው ወደ ማርያም ነው የምጸልየው አልከኝ ቅድም። ይሄ ሮንግ ነው። ወደ ጳውሎስ የምጸልይ ከሆነ ሮንግ ነው። ወደ ማርያም የምጸልይ ከሆነ ሮንግ ነው። ጸሎት ወደ ማርያም አይቀርም። ጥያቄ ማለት እኮ ነው። በቃ የፈለገ ጥያቄ ለምኑ ያለው ማን ነው? አነሳው ለምኑ ይሰጣቸዋል ያለው አሁን ለምሳሌ እነሱ መጽሐፍ ቅዱሳችን ለምኑ ይሰጣቸዋል ብሎ ያለው ማን ነው? ወደ ሌላ ራስ ገባሽ። ለምኑ ይሰጣችኋል ብሎ ያለው ማን ነው? መጽሐፍ ቅዱስ ላይ ክርስቶስ ነሽ። መለመን ማለት መጠየቅ ማለት ነው አይደል?
መለመን ማለት መጠየቅ ማለት ነው አይደል? ስለዚህ ለምኑ ይሰጣችኋል ብሎ በግልጽ የነገረህ ማን ነው? ክርስቶስ ነው። ታዲያ ክርስቶስ ለምን ይሰጣል ብሎ ካለ አንተ ለምን ወደ ማርያም የምትለምነው? እሱ ለምን ይሰጣል ብሎ ካለ ለምን ቀጥታ አትለምንም? ትችላለህ እኮ ማን ከቻልክ መጽሐፍ ቅዱስ የማይፈቅድልን በመጽሐፍ ቅዱስ መረጃ ልታስደግፈው የምችለውን ነገር እዚህ ባለቤቱ ራሱ ባለቤቱ ለምኑ ይሰጣችኋል አለ። ባለቤቱ አንኳኩ ይከፈትላችኋል አለ አይደል? አንኳኩ ምን ይላል? ኢሳያስ አንዴ ቆይ፣ ኢሳያስ 59 ኖ ቆይ እንሄዳለን። ኢሳያስ 59 ለምን ቆይ ብራዘር ትሄዳለህ። አንኳኩ ምን ይላል? ይከፈትላችኋል። ፈልጉ ሳል አይደል? ታገኛላችሁ። ይህንን ያለው ማን ነው? ክርስቶስ ነው። ፈልጉ ብሎ ሲል ከማን ነው ፈልጉ ያለው? ከሰው ወይስ ከአምላክ? ከአምላክ ራይት። አንኳኩ ሲል ወደ ሰው ወይስ ወደ አምላክ ነው አንኳኩ ያለው? ወደ አምላክ። ወደ አምላክ። ለምኑ ብሎ ሲል ወደ ሰው ነው ወይስ ወደ አምላክ? እሱ ለምኑ በለው ችግር የለም አይደለም። ስለዚህ የምናደርጋለን ማለት ነው። ለምኑ ብሎ ሲል ጌታ ለምኑ ያለው ወደ ሰው ሳይሆን ወደ አምላክ ነው። አንኳኩም ብሎ ሲል ወደ አምላክ ነው። ፈልጉም ብሎ ሲል ወደ አምላክ ነው። አለቀ። አንተ አሁን እለምናለሁ ወይ ደግሞ እጠይቃለሁ ብለህ ስትል ማንን ነው እጠይቃለሁ እያልክ ያለው? ጳውሎስን እና ማርያምን። ኤክስ ነው። ጳውሎስን ብጠይቅ ኤክስ ነው። ማርያምን ብጠይቅ ኤክስ ነው። አንድ ኢሳያስ 59 ቁጥር ምዕራፍ 2 ላይ አንብብልኝ። እሺ ኢሳያስ 59:2 እሺ ኢሳያስ 59:2 በጣም ደስ የሚለኝ አምላኬ ቃል ነው። 59:2 ኦኬ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ስለዚህ ኃጢአታችን ሸፍኖታል እንዳይሰማ ማለት ነው። ምንም ብጸልይም ምን ብልም ላይሰማ ይችላል። ስለዚህ ማን ያስፈልጋል? የሚረዳኝ አካል ያስፈልጋል። አየው፣ አንተ ኃጢአትህ ከሸፈነህ በእግዚአብሔር ፊት ጸሎትህ እንዳይሰማ እንዳደረገ ከተረዳህ እና መቅድዬ ኃጢአትህ በእግዚአብሔር ፊት እንደ ምንድን ነው እንዳይሰማ እንደከለከለህ ካወቀህ፣ ጸሎትህ በእግዚአብሔር ፊት እንዳይሰማ እንደጋረደህ ካወቀህ ምንደው ማድረግ ያለብህ? አንተ 59:2 ነው አደል ያነበብከው? እዚሁ ክፍል ላይ 58 ወደኋላ እንሄድና እናነባለን ማለት ነው። ለምሳሌ ምን እያደረጉ ነበረ ጸሎታቸው እንዳይሰማ ያደረገው? ኦኬ ያው እንደዚህ ይላል። ይህን ክፍል ደግመህ እንዳጠቅሰው ዳንዬ ልብ በል። በኃይል ጩህ አለው። ማንን? ነቢዩን ኢሳያስን። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር አለው። ኃጢአት አለባቸው ማለት ነው። ኃጢአት አለባቸው ማለት ነው። ስለዚህ ኃጢአታቸውን ንገር አለው። ዕለት ዕለት ይሹኛል፣ መንገዴን የሚያውቁ ዘንድ ይወዳሉ። ጽድቅን እንዳደረገ የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛ ፍርድን ይለምኑኛል አለ። መለመናቸው ባልከፋ የእውነተኛ ፍርድ አድርግልን፣ ፍረድልን፣ ናውረድ ወይ ውረድ ወይ ፍረድ እያሉ ይሉታል። ግን የሚኖሩት የህይወት ስርዓትና የሚመላለሱበት ግን ህይወታቸው ሊያስፈርድላቸው የሚችል የህይወት ስርዓት ሳይሆን እላቸው ላይ ሊፈርድባቸው የሚችል የህይወት ስርዓት ነው የሚኖሩት። ማለት የኃጢአት መንገድ ነው የሚኖሩት። እነሱ በጽድቅ አይኖሩም፣ እነሱ በእውነት አይኖሩም። ግን እውነተኛ ፍርድን ከእግዚአብሔር ይለምናሉ። እነሱ ሐሰት እያደረጉ እያመነዘሩ እየዋሹ ጣዖት እያመለኩ ድሃ አደጉን እየበደሉ መበለቲቱን እየበደሉ ድሃ አደጎችን እየገደሉ የሌላውን ርስት እየቀሙ እውነተኛ ፍርድ ግን ይጠይቁታል። ስለዚህ ያለ
የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛ ፍርድን ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ አለ። ከዛስ ስለምን ጾምን ይላሉ። አየህ ጾም እየጾሙ ነበር እንደው የሚጠይቁት ነበር። ስለምን ጾም ግን አልተመለከትከንም ይላሉ። እየጾሙ አልተመለከቱም። ማን ነው ወንድምነህ ዳንዬ? አንተነህ መቅዲን ያስወጣት ወንድምነህ ዳንዬ አለ። አይ ቲንክ ፖዝ ሆኗል። እሺ ሌሎች ሞዴሬተሮች ከሆናችሁ የምታስወጣት መቅዲ እንዳታስወጣት። ወንድምነህ ከሆነ ጠይቀዋለሁ። አንደኛ ያለችበት ሀገር ታች ሆና አይሰማትም እንደዛ ብላ ስለነገረች ማለት ነው። ደግሞ የተወደደችም እህት ናት። ቴንክ ዩ ኦኬ። ስለዚህ ስለምን ጾምን ወንድምነህ ከሆነ ጠይቀዋለሁኝ። ስለምን ጾምን አንተም አልተመለከትከንም ይላሉ። ከዛ ምን አላቸው ግን? ይኸውልህ ልብ በል እናንተም አላወቅንም ይላሉ። በጾማችሁ ቀን ፍቃዳችሁ ነው የምታደርጉት። ይጾማሉ ግን የጌታን ፍቃድ አይደለም የሚያደርጉት፣ የራሳቸውን ፍቃድ ነው የሚያደርጉት። ሰራተኞቻችሁን ሁሉ ታስጨንቃላችሁ። ሰራተኞቻቸውን እየበደሉ ነው ጾም የሚጾሙት። ኃጢአት እያደረጉ ነው ጾም የሚጾሙት። ለዚህ ነው ጸሎታቸው የተከለከለው። ጸሎታችሁን እግዚአብሔር እንዳይሰማ ጆሮውን ዘግቶታል አላቸው። ማለት የእግዚአብሔር ጆሮ የተዘጋ ሆኖ ሳለ ጸሎት ሳይሆን ጸሎታችሁ ወደ እግዚአብሔር አይቀርብም። የማይሰማው ጸሎትን ነው የምትጸሉት። ሰራተኛ እየበደላችሁ ድሆችን እያስጨነቃችሁ እየበዘበዛችሁ ወደ እኔ አትጸልዩ ይላችኋል ጌታ ነው እያለ ያለው። ቆይ ልጨርስ። አልጨርስኩም። ስለዚህ እነሱ ጸሎታቸው ስላልተሰማ በሌሎች ሰዎች በኩል ጸልዩ ብሎ አለው። እግዚአብሔር አላለም። ይኸው ታዲያ ምንድን ነው ያለው? ንስሐ ግቡ ነው ያለው። ይኸው ንስሐ ግቡ ነው ያለው። ንስሐ ሲገቡ ድሆችን አትበድሉ፣ ለተራበ እንጀራንም ለተራበ ቁረስ፣ ስደተኞችንም ወደ ቤትህ አግባ፣ የተራቆተንም ብታይ አልብስ፣ ከስጋ ዘመድም አትሸሽግ ነው ጌታ እያለ ያለው። ከዚያስ ይህን ስታደርግ ይለዋል። የዚያን ጊዜ ማለት ይህን ስታደርግ እኔ የምፈልገው ነገር ስታደርጉ፣ ሰራተኞቻችሁን መበደል ስታቆሙ፣ እንጀራችሁን ለተራበ ስታበሉ፣ የታረዘን ስታለብሱ፣ የወደቀን ስታነሱ፣ ለድሃ አደጉ ስትፈርዱለት፣ ለመበለቲቱ ስትሟገቱ፣ ጣዖት አምልኮን ብትተዉ፣ እኔን የሚያሳዝን ነገር ማድረግን ብትተዉ፣ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። ከዛስ የሚለውን እዩት ወንድሞች እናቶች፣ እዩት። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። አንተ በሌላ ሰው በኩል ታስለምናለህ አይደለም እያለ ያለው። አንተ ወደ ሌላ ትለምናለህ እያለ አይደለም ያለው። ትጠራለህ፣ እግዚአብሔር ይመልስልሃል። ትጮኻለህ፣ እርሱም እንሆኛለህ ይልሃል። ከመካከል ቀንበርን ብታርቅ፣ ጣትን መጠቀስ ብትተው፣ ባታንጎራጉርም ብሎ ይላል። ኦኬ እግዚአብሔር እንዲሰማ ማለት ነው። አልተሳሳትኩም። አንተ ነህ የተሳሳትከው ብራዘር። የአምላክ ቃልማ እንዴት ኢሳያስ 59 ብለኸኝ አድምጠኝ። ኢሳያስ 59 ብለኸኝ የኢሳያስ 59 ቁጥር 2 ላስረዳህ ነው ኢሳያስ 58 ላይ ወደኋላ የመጣሁት ማለት ነው። አየህ እዚህ 59 2 ላይ አንተ መጣና ነገር ግን በደላችሁ በአምላካችሁና በእግዚአብሔር መካከል ለይታለች፣ ስለዚህ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ማለት የፈለገ ቢጮህ አይሰማቸውም። ለምን? ኃጢአት ሰርተዋል። ታዲያ ምን አድርጉ አላቸው? በሌላ ጻድቅ ሰው በኩል አትጸልዩ አይደለም ያለው። ታዲያ ምንድን ነው? ልጨርስ። እኔ ነኝ እያወራ ያለሁት ዲዮጋን አደርብ። በጣም ብትሰማ ትጠቀማለህ። ድጋሚ ይህን ክፍል አታንሳውም። ኦኬ ሪዝኑን አይደለም እኮ ብራዘር፣ እኔ የማወራው ላውራና ሰጥሃለሁ። አንተችን ክፍል ብቻ ጠቀስክና ይኸው ለዚህ ነው እኛ ኃጢአታችንን ሰውሮናል አለ። አንተ ኃጢአት ከተሰወረ ንስሐና መግባት ያለብን። የእነሱን ግን ልንገር መጀመሪያ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአቱን ከእናንተ ሰውሯል አለ። ማለት ብትጮሁም ብትጸልዩም አልሰማችሁም እያለ ነው እግዚአብሔር። ኦኬ ታዲያ ይህንን ህዝብ ምንድን ነው ያለው እግዚአብሔር? ይኸው እኔ የምፈልገውን ነገር ብታደርጉ የዛን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። ከዚያስ የዛን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆኝ ይልሃል ይላል።
እንጂ በደልህን አንተ በደለኛ ስለሆንክ ሌሎች ይጸልዩልሃል አለው። አንተ በደለኛ ስለሆንክ ወደ ሌሎች ጸልይና እነሱ ደግሞ ወደ እኔ ይጸልያሉ። እንደዚህ አሁን ኃጢአተኛው እንደዚህ ልጻፈው። ቆይ ኃጢአተኛው ወደ ሌላው ሰው ይጸልይ። ኦኬ፣ ይህ ሰው ደግሞ ወደ እግዚአብሔር ይጸልይ አይደለም። ስለዚህ እዚህ ጋር ሰው ወደ ሰው ወደ ጌታ። ኦኬ፣ ይሄ ኃጢአተኛ ሰው፣ ይሄ ጻድቅ ሰው፣ ይሄ ጻድቁ ጌታ። ኃጢአተኛው ሰው ወደ ጻድቅ ሰው ይጸልይ፣ ጻድቁ ሰው ደግሞ ወደ ጌታ ይጸልይ የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ብሉይ ኪዳንም አዲስ ኪዳንም የለም። ኃጢአተኛው ሰው ምንድን ነው ወዳጄ? ቅድም ነገርኩ፣ ልመጣልህ ነው። ኃጢአተኛው ሰው ወደ ጻድቅ ሰው አይጸልይም። ነውር ነው፣ ነውር ነው። አይጸለይም፣ አይጸልይም። ታዲያም እንደው ብሎ የሚለው ኃጢአተኛው ሰው ወደ ጻድቁ ሰው አይደለም የሚጸልየው። ኃጢአተኛው ሰው ኃጢአተኛ መሆኑን ከገባው ጻድቁን ሰው ጸልይልኝ ብሎ ይለዋል እንጂ ወደ ጌታ ጸልይልኝ ብሎ ይለዋል እንጂ እሱ ግን ወደ ጻድቅ ሰው አይጸልይም። አየው፣ ወደ ጻድቅ ሰው አይጸልይም ማለት እኮ ጸልይልኝ ማለት እኮ ወደዛ እንዲረዳው እኮ ነው እንዴ? መሀል ላይ አንተ ማርያምን ጸልይልኝ ብለህ የምትላት፣ ቆይ አንተ ማርያምን ጸልይልኝ ብለህ የምትላት ጸልይልኝ ብላት እኮ እሷ ጸሎት አንተ ማርያምን ጸልይልኝ ነው ወይ ብለህ የምትላት ነው ያልኩህ። አዎ ኦኬ፣ ጸልይልኝ ነው ብለህ የምትላት ጸልይልኝ ከልጅሽ አስታርቂ እንጂ ሌላ ትለምናት ማለት እንዴት? ሌላ ማለት እንዴት ለምናታለህ? እሺ ለምሳሌ መሀል ላይ ናት ነው። ቆይ አድምጠኝ። ማርያም ልጅ እንድትሰጥህ ለምናት አታውቅም? ለምን ዝም አልክ? የተሰጣቸው ስልጣን ይኖራል። ለምሳሌ አሁን ቅዱስ ጳውሎስ ለምን ዝም አልክ? አይደለም ይኸውልህ፣ ስልጣን ይኖራል። ቆይ አድምጠኝ። ስለ ስልጣን አይደለም ለምን ይችላል? አዎ ኦኬ። ማርያም ልጅ እንድትሰጥህ ለምን አለ አይደል? አዎ አዎ ልጅ እንድትሰጥህ ጤንነትንም እንድትሰጥህ ትለምናለህ አይደል? ትክክል። ሀብትንም እንድትሰጥህ ትለምናለህ አይደል? እድሜንም እንድጨምርልህ ትለምናለህ አይደል? ሚስት እንድትሰጥህ ትለምናለህ አይደል? እውቀትንም እንድትሰጥህ ትለምናለህ አይደል? አዎ በለኝ እንጂ። አዎ ኦኬ፣ ቢያንስ በትንሹ ማለት ነው። ማርያም ልጅን እንድትሰጥህ ትለምናለህ፣ እድሜ እንድትሰጥህ፣ ሚስት እንድትሰጥህ፣ እውቀት እንድትሰጥህ፣ ጤንነት እንድትሰጥህ፣ ሀብት እንድትሰጥህ ትለምናለህ አይደል? ማርያም ወይ ልጅ ስጭኝ ብለህ ነው አይደል የምትለምናት? አዎ። ማርያም ወይ ጤና ስጭኝ ብለህ ትለምናታለህ አይደል? አዎ። ሀብትንም ስጭኝ ብለህ ትለምናለህ። አዎ። እድሜንም ስጭኝ ብለህ ትለምናለህ። አዎ። ሚስትንም ስጭኝ፣ እውቀትንም ስጭኝ ብለህ ትለምናለህ። ኦኬ። ማርያም ልጅ እንድትሰጥህ ስትለምናት እሷ እንደምትሰጥ አምነህ ነው አይደል? ማርያም ልጅ እንደምትሰጥ መጽሐፍ ቅዱሳዊ መረጃ ስላለህ ነው የለመንከው። እሱን ጥቅስ ብቻ ስጠን። ኖ አልጠየኩም። ሮያል ልጅ እንደምትሰጥ እሱ ነው። ኖ እኔ እሱ ነው እየጠየኩት ያለሁት። ማርያም ልጅ እንድትሰጥህ የመጽሐፍ ቅዱሳዊ መረጃ አለ፣ ስጠኝ ማለት ነው ጥቅሱን። አሁን ምን መሰለህ ማርያም ልጅ እንድትሰጥህ በቃ ለምን ሎጂክ አራቶንም ኖ ለምሳሌ ቅዱስ ጳውሎስ ማርያም ልጅ እንደምትሰጥ ልጅ ሊከብድ ይችላል። ማርያም ጤንነትን እንድትሰጥህ የምትለምንበት ካለ ጤንነት ቅዱስ ጳውሎስ ስማኝ፣ አልጠይኩም ፕሊስ፣ ድብልቅልቅ እንዳታደርገው። ማርያም ልጅ ትሰጥሃለች ብዬ ስለ አዎ ብለኸኛል።
መጽሐፍ ቅዱሳዊ መረጃ ውስጠኝ የለም። ለዘላለምም የለም። ቆይ ወንድም ቆይ ዲዮጋን እየሺ ምንድን ነው ሐዋርያት ነበሩ። ሐዋርያት የመፈወስ ስልጣን፣ የተለያየ ነገር የማድረግ ስልጣን ሰጥቷቸው ገብቷል፣ የዛኔ ማለት ነው። ስለዚህ ያንን ነገር ያደረጉ ነበረ። ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እነሱ ያደረጉ ነበረ። እኔ አልጠየኩም ስለ ሐዋርያቱ ሰጥቷቸዋል። አሁን እንዴት ነው? እኔ ስለ አበበ እያወራሁ እያለ እንዴት ስለ መሐመድ ታወራኛለህ? እኔ ስለ ማርያም እያወራሁ አንተ እንዴት ስለ ሐዋርያቱ ብለህ ትለኛለህ? ሐዋርያቱም ቢሆን ልጅ አይሰጡም። 4 ነጥብ። ጤንነትም አይሰጡም፣ በፍጹም አይችሉም። ማርያምም አትሰጥም፣ መላእክትም አይሰጡም፣ ሐዋርያቱም አይሰጡም፣ ነቢያቱም አይሰጡም። እነዚህ ነገሮች በሙሉ የሚሰጥ እግዚአብሔር ብቻ ነው። ለምሳሌ መዝሙር 127 ኦኬ 127 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው ይላል። ጤንነት በትንቢተ ኢሳይያስ መጽሐፍ ላይ ጤንነትን የሚሰጥ እግዚአብሔር ነው። ሀብትን ዘዳግም መጽሐፍት ላይ እሰጣለሁ ብሎ ያለው ዕድሜን በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ የሚሰጥ እግዚአብሔር ነው። መጽሐፈ ምሳሌ ላይ ባለጠግነትና ሀብት ከቤተሰብ ይወረሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ናት ይላል። እውቀት ትንቢተ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 ላይ እውቀትን ጥበብን ለጠቢባን እውቀቱንም ለአስተዋዮች ይሰጣል ይላል። ይሄን ሁሉ ቢሰጥ ማን ነው? እግዚአብሔር። አንተ ግን የምትለምነው ማንን ነው? ሰውን። ለዚህ ነው ማርያም እውቀትም ልጅም አትሰጥህም፣ ጤንነትም አትሰጥህም፣ ሀብትም አትሰጥህም፣ ዕድሜም አትሰጥህም፣ ሚስትም አትሰጥህም፣ እውቀትም አትሰጥህም፣ ምንም አትሰጥህም። ለምን? ምንም የላትም፣ ዜሮ። ማርያም ብቻ አይደለችም፣ ጻድቃን፣ ነቢያት፣ ሐዋርያት የተባሉ በሙሉ አይሰጡም፣ አይሰጡም። አይደለም ሐዋርያት ሲፈውሱ የነበረው በማን አይሰጡም? ብራዘር ፈውሱስ ቢሆን ታዲያ ማን ያደረገው? እኮ አይደለም አይሰጡም። የሰጣቸው ልብ በል የሰጣቸውን በመጀመሪያ ወቅ እኔ እዚህ ጋር የጠቀስኩልህን ልብ ብለህ ስማ። ከሰጣቸው ላይ ሰጡ። እሺ ወዳጄ የጠቀስኩልህን እዚህ ጋር ስማ። እውቀት፣ ሚስት፣ ዕድሜ፣ ሀብት፣ ጤንነት፣ ልጅ አንዱን ማሰጠህም ማርያም ብቻ አይደለም። ቅዱስ ሚካኤል መልአኩ ቅዱስ ገብርኤልም አይሰጡህም። ይህንን ለምን? የላቸውም፣ ሊኖራቸውም አይችልም። የብሉይ ኪዳን ነቢያት ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ በል ኢሳይያስ፣ ኤርሚያስ ዋቴቨር አይሰጡም። ለምን? የላቸውም። ጳውሎስ፣ ጴጥሮስ፣ ዮሐንስ ሐዋርያት የተባሉ በሙሉ ጥራ፣ አይሰጡም፣ የላቸውም። የእነዚህ ሁሉ ባለቤት ማን ነው? እግዚአብሔር ነው። ለሐዋርያቱም እንደ የተሰጠው ያው ልብ በል ሐዋርያት ተሰጥቷቸዋል ብለህ ያልከውን በማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 1 ላይ እንደዚህ ይላል። ያው ላንብብልህ። ማቴዎስ መጽሐፍ ምዕራፍ 10 ቁጥር 1 12ቱንም ወደ እርሱ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ምንድን ነው የሰጣቸው? ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። ምን እንዲሉ? ደዌና ሕማምን ሁሉ እንዲፈውሱ፣ እንደዚሁም እርኩሳን መናፍስትን አጋንንትን ከሰዎች ላይ እንዲያስወጡ ማለት ነው። ስልጣን ሰጣቸው። የታመመ ሰው ላይ እጃቸውን ጭነው ሲጸልዩ በጌታ በኢየሱስ ክርስቶስም በሽተኛው ይፈወሳል፣ የሞተም ተነስቷል። በማን ስም ነው የሚጸልዩት የነበረው? ልብ በል እኮ ከተሰጣቸው ጸጋ ላይ ማለት ነው። ብራዘር የተሰጣቸው ምንድን ነው? ስልጣንን ሰጣቸው ነው ብሎ ስልጣንን የሰጣቸው ብራዘር። ስልጣን በተሰጠው ውስጥ የተሰጠው ስልጣን ገደብ ስልጣን ሰጣቸውና ምንድን ነው የምታወራው? እዚህ የጠየቅኩህንና እዚህ የምትለውን ነገር እኔ እኮ እየነገርኩ ያለሁት እዚህ ደዌያንን ለመፈወስ አጋንንትን ለማስወጣት ኦኬ፣ ወንጌልን ለመስበክ ነው። በቃ ግራ ገብተዋል ማለት ነው። ስልጣን ሰጣቸው ትለኛለህ። ይህ አውጥቼ እያነበብኩልህ ስልጣን ሰጣቸው ትለኛለህ። ይኸው እየነገርኩህ እኮ ነው። እኔ መቼ አልሰጣቸውም አልኩህ? የሰጣቸው ስልጣን ግን ልጅ እንዲሰጡ አይደለም። አይችልም። ጳውሎስ አይችልም። ጴጥሮስ አይችልም። ዜሮ ናቸው። ሎጂካል ለምን አትሆንም? ወዳጄ የእግዚአብሔርን ቃል ምናውለ ሎጂካል ሄደ ትምህርት ቤት ወይ ደግሞ እዛ ሰፈር ላይ ስትጮቱ የእነት ሀብት ወዳጄ ተረትህ በእግዚአብሔር ቃል ሲፈራርስብህ ሎጂካል አድርገው አትበለኝ። እኔ አምላክ ቃልን እዚህ ቁጭ ብሎ ሎጂካል አላደርገውም ብራዘር። አይደለም ምን መሰለህ፣ እኔ አሁን ቅድም እኔ እዚህ ስጠቅስልህ
ስልጣን ሰጣቸው ብለህ የምትለውን አመጣው። ስልጣን የሰጣቸው እርኩሳን መናፍስትን ይኸውልህ፣ በእርኩሳን መናፍስት ላይ አጋንንትን ከሰዎች ላይ እንዲያስወጡ በማን ስም ነው የሚያስወጡት? በኢየሱስ ስም ነው የሚያስወጡት። ኦኬ። ድውያንንም እንዲፈውሱ በማን ስም ነው የሚፈውሱት? በኢየሱስ ስም ነው የሚፈውሱት። እኮ ድውያን ጤንነት አይደል እንዴ? ኧረ በክርስቶስ፣ ኧረ በክርስቶስ እባክህ፣ ኧረ በክርስቶስ፣ ኧረ በክርስቶስ። ይህን ሲያደርጉ በማን ስም ነው የሚያደርጉት? ለታመመው ሰውዬ ሲጸልዩለት ሰውየው ቢፈወስ ጤንነቱን የመለሰለት ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው ጌታ ነው የመለሰለት? ወዳጄ ጳውሎስ ለታመመው ሰውዬ ሲጸልይለት ሰውየው ቢፈወስ ሰውየውን የፈወሰው ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው ጌታ ነው የፈወሰው? መልሰው ሰውየው ቢፈወስ የፈወሰው ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው መንፈስ ቅዱስ እግዚአብሔር ነው የፈወሰው ያን ሰው? እሱም በጳውሎስ ላይ የሚሰራው መንፈስ ነው። አለቅ። ስለዚህ በጳውሎስ ላይ የሚሰራው እግዚአብሔር ነው ሰውየውን የፈወሰው። ጳውሎስ ታዲያ ምንድን ነው? ዜሮ፣ የማይጠቅም ባሪያ ነው ጳውሎስ። ባሪያ ማለት ነው። አለቅ። የማይጠቅም ባሪያ ማለት ነው። ጌታው ግን የጳውሎስ ጌታ ግን በጳውሎስ ላይ ሆኖ ድውያንን ይፈውስ ነበር። በጳውሎስ ላይ ሆኖ እርኩሳን መናፍስትን ያወጣ ነበር። በጳውሎስ ላይ ሆኖ ድንቅና ተአምራትን ያደርግ ነበር። ይሄው እንደዚህ ተብሎ ስለተጻፈ የማይጠቅም ባሪያ ስለሆነ እንደ ስልጣን የሰጠው ብራዘር፣ የማይጠቅም ባሪያ ስለሆነ ስልጣን የሰጠው አልገባህም ብራዘር። ጴጥሮስም የማይጠቅም ባሪያ ነው። የቱንም ያህል ተአምራት በእጆቻችን ቢደረግ የማንጠቅም ባሪያዎች ነን። ኦኬ። የማይጠቅመው ባሪያ ጳውሎስ፣ እሱ ጳውሎስ ሳይሆን የፈወሰው በጳውሎስ እጅ እግዚአብሔር የሚያደርገውን ነው። ሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ እግዚአብሔር በማን እጅ? በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ላይ ጨርቅ ልብስ ወይንም ወስደው ወደ ድውዮች ላይ ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስት ይወጡ ነበር አለ። አየህ፣ መናፍስት የወጡት ደዌያቸውም ህመምተኞችም የተፈወሱት ከጳውሎስ ላይ ከአካሉ ጨርቅ ሲወስዱ በዚህ አካሉ ጨርቅ ላይ የሚያስገርም ተአምራት ያደርግ የነበረው ማን ነው? በጳውሎስ እጅ እግዚአብሔር ነው። ጳውሎስስ ዜሮ። ማን ነበር ይሰራ የነበረው? ይኸው እግዚአብሔር በባሪያው በጳውሎስ እጅ እኮ ለምን መረጠው ነው እሱ? ወዳጄ ጥያቄውን ተከታትዬ ከእጄ ላይ ሳፈራርስብህ ለምን መረጠው፣ ለምን ቀባው፣ ለምን ሳይመርጠው ተው ምናምን ነገር አትበል። ይሄ እንደዚህ አይነት ወሬ ተው ብራዘርዬ፣ ሚዩት አድርገው። አትመጠንም ለዚህ ውይይት ማለት ነው። አትመጠንም። ባሪያ ነው ስትል ደግሞ ብለህ ፍልስፍና ውስጥ አትግባ። ስለዚህ አንተ ማርያም ብለህ የምትላት በፍጹም ይህንን ልሰጥህ አትችልም። ለዘላለምም ለማንም ሰጥተህ አታውቅም። ልጅ መስጠት የእግዚአብሔር ነው። ይኸው መጽሐፍ እንደሚናገር ማለት ነው። አንተ እመቤቴ ልጅ ትሰጠኛለች ትለምናታለህ እኮ ልጅ ስጥ ብለህ፣ ግን ሰጥተህ አታውቅም፣ ልትሰጥህም አትችልም። ማርያም ለማንም ልጅ ሰጥተህ አታውቅም፣ ልትሰጥም አትችልም። አጋንንታዊ ሰይጣናዊ ትምህርት ነው ማርያምን ልጅ ስጠኝ ብሎ መለመን። ይኸው መዝሙር 127 ቁጥር 3 እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የወድን ፍሬ የእርሱ ዋጋ ነው ይላል። የማርያም ስጦታ ናቸው አይልም። የሚካኤል ስጦታ ናቸው አይልም። የጳውሎስ ስጦታ ናቸው አይልም። የጴጥሮስ የነቢያቱ ስጦታ ናቸው አይልም። አይችሉም። ጳውሎስ በለው አይችልም። ጴጥሮስ አይችልም። ኤልያስ አይችልም። ኤልሳ አይችልም። ሙሴ አይችልም። አብርሃም አይችልም። ሚካኤል አይችልም። ገብርኤል አይችልም። ማርያም የጌታ ናት አትችልም። ኤልሳቤጥ አትችልም። ሰማይ ምድር አይችሉም። የሚችለው ማ ብቻ ነው? ልዑል። አለቅ። ኤቪደንስ ስለሌለ ነው። አየህ የምትወርደው ለዛ ነው። ለዛ አይደለም እኔ ፐርሰናል ለዛ ነው ቡራዬ፣ ያኔ ችግር ነው። ስለ ቤተ ክርስቲያን ስለሌለ ነው። ቆይ እኔ ለመልስ ማስረጃ አለና ሚዩት አድርግና ከዛ ታስረዳኛለህ። ከእሱ ጋር ልጨርስ። ስሜት ያጡ ሰሞኑን ደግሞ በጣም ስሜት ያየውን
ተራ ሲደርስ ታወራለህ። ችግር የለም። እሺ ሶ አዮ ብራዬ ስለሌለ ነው ቢኖር ኖሮ ታሳየኝ ነበር። መጽሐፍ ቅዱስ ውስጥ አንተ የምታደርገውን ልምምድ ቤተክርስቲያን ስለ ማርያም የምታደርገውን ልምምድ የሚያስረዳ መጽሐፍ ቅዱሳዊ ኤቪደንስ በእግዚአብሔር ቃል ውስጥ የለም። ታሜ የማርያም ችግሩ ምን መሰለህ ዳኒ፣ ችግሩ ምን መሰለህ፣ ለምሳሌ እኔ እኮ አውቀዋለሁ ማለት እኔ እናንተ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን እኔ ደግሞ መጽሐፍ ቅዱስን ብቻ ብዬ የማምን ግለሰብ አለ። ወይም ደግሞ እኛ እናምን መጽሐፍ ቅዱስን ብቻ ብለን ማለት ነው። አንተ የሆነ ነገር ስትጠይቀኝ ከመጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስን እናውቀዋለን እኮ ከቤተክርስቲያን በኋላ ነው። እና የመጀመሪያው ቤተክርስቲያን ላይ የእውነት ማርያም አትመሰገንም? እነ ጳውሎስ እነ ጴጥሮስ ሐዋርያቱ አይመሰገኑም ነበር? ክብር የላቸውም ነበር? አሁን ስፔሲፊክ ለማርያም አይመሰገኑም ነበር። እንደ አባት እንደ መሪ ይታያሉ፣ እንደ አርያ እንደ ምሳሌ። አሁን ግን አንተ እያወራህ እኮ ያለው ለማርያምን ነው። ማርያምን አመሰግናታለሁ ስትል ትዘምርላታለህ፣ ሻማ ታበራላታለህ፣ ጧፍ ኩራዝ የምታበራውን ነገር ሁሉ ታበራለህ። አየው ይሄ ልምምድ መጽሐፍ ቅዱስ ውስጥ አለው ብለህ ከጠየቀኝ የለም። አየህ ትገዛላታለህ አይደል? ማርያም ትገዛላታለህ። ይሄ ሁሉ አምልኮ ነው። አሁን ይህንን ሁላ ዲፊኒሽን የምትሰጠው አንተ ነህ በራስ ፐርስፔክቲቭ ወይም ደግሞ ነው ብለህ የምታስብበት ማለት ነው። አሁን ሻማ ቢበራ ብናመሰግን ምን ብንል በቃ የተደረገልን ነገር እጅግ ትልቅ ስለሆነ ማለት ክርስቶስ ዋጋ እንዲከፍል የሚከፍልበትን ስጋውን ያገኘው ከማን ነው? ከእመቤታችን አይደል? ይወለድ ዘንድ እናት ይኸውልህ፣ በቃ እኛ ቤዛችን ምን መሰለህ? ስሜት ያቱ ቡራዬ፣ ቆይ የመጀመሪያው ጉዳይ ዋጋ የከፈለው በማርያም ስጋ አይደለም። ኢየሱስ በራሱ ስጋ ነው ዋጋ የከፈለው። ኦኬ፣ መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ ይሄ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ያለው ጌታ ሲናገር። አየህ፣ ቂጣውንም አንስቶ ቆርሶ የራሱና ደሜ ነው ያለው። ደሟ ነው አላለም። የቆረሰውንም ስጋ ነው። አየህ፣ ጌታ ስጋዋ ነው ደሟ ነው ካላለ አንተ ደሟ ነው ስጋዋ ነው አትበል። ዘርን ተካፍሏል። አሁን ምንም ጥያቄ የለውም። ኦኬ፣ ከማርያም ዘርን ተካፍሏል። ምን ሁላችን የምናምን ክርስቲያኖች ነን። ግን የእሷ ስጋ መስቀል ላይ እንደዋለ አይነት አድርጋችሁ አታውሩ። የእሷ ደም በመስቀል ላይ እንደፈሰሰ አድርጋችሁ አታውሩ። ጌታ እኮ ሰው ነው። እኔና አንተ ያለ የእናትህ ስጋ አይደለም፣ የአባትህ ደም አይደለም አንተ ያለ። ኦኬ፣ ልጅ ሲወለድ የራሱን ስጋና ደም ነው ይዞ የሚወጣው። ዘርን ይካፈላል። ደሙ ስጋው ግን የራሱ የልጁ ነው። ስለዚህ የጌታ የክርስቶስ ኢየሱስ የራሱ የገዛ ስጋና ደሙ ነው። ከማን ዘር ያገኘው? ከማርያም ዘር ያገኘው። ስጋን ስለመካፈል ስታወራ ስለ ዘር ነው የምታወራው እንጂ ሊትራሊ የማርያምን ስጋ ቆርሶ ይዞ መጣ የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ስጋ ተቆርሶ እንደዛ ስለማይሆን ማለት ነው። ለዚህም ነው ከወንድምነት የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ነው ያለው። አየህ፣ ደሙ የሚሆን ስጋው የገዛ የራሱ ነው እንጂ የእሷ አይደለም። በገዛ ደሙ ማለት በራሱ ደም ማለት ነው። በራሱ ስጋ መቆረስ በራሱ ደም መፍሰስ ነው ቤተክርስቲያንን የዋጃት እንጂ በማርያም ስጋ እና በማርያም ደም ቤተክርስቲያንን ገዛት አይልም። በገዛ ደሙ ዋጃት ነው የሚለው እንጂ በማርያም ስጋ ዋጃት፣ በማርያም ደም ዋጃት አይልም ማለት ነው። ቀጥሎ ወንድምነት። ልክ ነው። እኔም እኮ በማርያም ስጋ አይደለም፣ ግን ክርስቶስ ለእኛ የቆረሰውን ስጋ ለእኛ ያፈሰሰውን እንደሚያገኘው ከድንግል ማርያም ነው፣ ከመወለድ ከእናቱ ነው ማለት ዝም ብሎ ልክ እንደ አዳም ራሱን የፈጠረ ወይም ራሱን የሰራ አይደለም፣ የተወለደ አምላክ እንጂ ማለት ነው። ሀሳቤን ሳታጣም ቡራ የማርያምን ስጋ የፈጠረው ማን ነው? እግዚአብሔር ራሱ ልጇ ራሱን አይደል? ስለዚህ ያገኘው ብላችሁ አትበሉ። ያገኘው ብላችሁ እኮ ለጌታ
ለጌታ እኮ አይመጥነውም እንደዚህ አይነት ቃል። እሱ ራሱ በፈጠረው ስጋ ተዋህዶ ቢወለድ ስጋውን ከየት አመጣው አትበሉ። ስጋውን እሱ ከየት አምጥቶ ነው ከእሷ ነው ያገኘው አትበሉ። እሷም ራሱ እንኳን ያገኘችው ከሱ ነው። ለእሱ ስጋውን ያገኘው ከእሷ ነው አይባልም። ነውር እኮ ነው ወንድሞች እናቶች። በእውነት የፈጠረውን ስጋ ራሱ ጠፍጥፎ የሰራውን አካል የሰውን ዘር ከየት አምጥቶ ነው አይባልም። ሰውን ስለፈጠረ እኮ ነው። አዳምን አስቀድሞ በአርአያውና በአምሳሉ ስለፈጠረ ከአዳም ዘር በሆነው ሊቤዥ ጌታ የአብርሃምን ዘር ያዘ። ስለዚህ በፈጠረው ስጋ የፈጠረውን ስጋ ራሱ ገንዘቡ አድርጎ ቢወለድ ስጋውን ያመጣው ከማርያም ነው ይባላል አይባልም እኮ ወንድሞች እናቶች። ከየት አመጣው ስጋውን ይላሉ ሰዎች ይመጡና እንዴ ከየት አመጣው? የፈጠረውን ስጋ ነው የተዋህደው። ለሱ ከየት አመጣው አይባልም። እንደውም ለማርያም ከሆነ ከየት አመጣችሁ ስጋውን ተብሎ ይባል ምንጭ አለው። የማርያም ስጋ ከየት ነው የተገኘው? ማን የሰራው? እግዚአብሔር። ከየት ነው የተሰራው? በእናቷና በአባቷ ማህፀን፣ ከአባቷ አብራክ በእናቷ ማህፀን ስውር እጆቹ የልዑል እጅ ነው የሰራት። ስለዚህ ጌታ ስጋውን ከየት አምጥቶ አይባልም። ለጌታ አይባልም። በእውነት የነውር ነውር ነው፣ ስድብ ነው። ሳታውቁት ጌታ እንዳታሳዝኑ። ከየት አምጥቶት አይባልም። እኛ በስጋና በደም ልደት ከቅድስት ድንግል ማርያም የአብርሃምን ዘር አልያዘም ብለን አለን። የምናስተምረው ትምህርት ነው። የአብርሃምን ዘር ነው የያዘው። ስጋና ደም ተካፈለ የሚለው ቅድም ነው ወንድምነት እንደነገረ የአብርሃምን ዘር ይዟል። የአብርሃምን ዘርነትን ሲይዝ የያዘው በድንግሊቱ በማርያም በኩል ነው። አለቀ። ልዩነቱ እኮ ኤርሚያስ፣ አሁን በሰዓቱ እኮ በሚሊዮን የሚቆጠሩ ልጃገረዶች ነበሩ ጌታን እንወልዳለን ብለው ተስፋ ያደረጉ፣ ግን እነዛና ሴቶች ሳይገባቸው ድንግል ማርያም ግን ተገባት። ከሴቶች ሁሉ የተለየች ንጽሕት ብጽዕት ስለነበረች ራሷንም ያስገዛች በሀሳቧም በምኗም ሌላ ነገር ከሌሎች ስለተለየች ነው ጌታ ከሁሉም መርጧት የተወለደው ከሷ ማለት ነው። ያንን ለማለት ፈልጌ ነው እንጂ ባልፍም ደጋገምከው። በሀሳብ ድንግል ናት ብለህ ታምናለህ? በደንብ አድርጌ አምናለሁ። እስቲ ማስረጃ ስጠኝ። ምንድን ነው የሀሳብ ድንግልና? እስቲ ማስረጃ ስጠኝ። በቃ ኃጢአትን ከማሰብ ልክ እንደሌላው ሰው ዓለማዊ ነገር እንትን ከማለት የተገኘች ማለት በቃ ለዛ ነገር ዝግጁ የሆነች ስላልነበረች ማስረጃ ይህ ወንድ ሳላውቅ ይህ እንዴት ይሆንልኛል ብላለች። ምክንያቱም እሷ የምታውቀው ወንድ ሳላውቅ የምታውቀው ወንድ ስለሌላት ለአግብቶ ለመውለድ ራሷን ያዘጋጀች ስላልነበረች ማለት ነው። ዮሴፍን አታቆም ያልከን ያለው ዮሴፍ እኮ ታዲያ ይጠብቃት ዘንድ ወንድ አይደለም እሱ እንዲጠብቃት ኔታቸው ኧረ እባካችሁ ስርዓት ያዙ። ሮያል ሚዩት ሮያል ተረጋጋ ብራዘር። ተረጋጋ። ስለዚህ ዮሴፍን ታውቅ ነበረ ማለት ነው። አባቷንም ወንድ አታውቅም ሰው አባቷንም እኮ ታውቃለች። ከዛ አንጻር ማለት ነው። ወንድ አታውቅም ብለን ስናወራ ከሌላ ወንድ ጋር አልተኛችም አይደለም፣ ከጋብቻ በፊት አይደለም። ሚስኮት አይደለም። ወንድ አታውቅም ሲል ምን እያለ ነው ያለው? ወንድ ሳላውቅ አታውቅም ሲሆን እመቤታችን ራሷ ሳላውቅ ይህ እንዴት ይሆንልኛል ያለች ምን ማለት ነው? ይህ ማለት ምን ማለት መሰል ልክ ያው መንፈስ ቅዱስ የቀረበው ሰው ይህንን ነገር በደንብ ይረዳዋል። ራሷን እንደ ሌላው ሰው እንትን ለማለት አግብቶ ለመውለድ ምናምን የሚያዘጋጀ ሴት ለዛ ነገር የምትጓጓ አይነት ሴት ሳትሆን ሙሉ ምን ማለት ነው? ራሷን በቃ አግብቶ ለመውለድ ልጅ እንትን ለማለት ምናምን ራሷን ያዘጋጀ ሴት ስላልሆነች ማለት ነው። ወንድ ስለማላቅ ይሄ እንዴት ይሆናል ማለት ከሀሳብ ድንግልና ጋር ምን ያገናኘው? እንዴት አያገናኘውም? መጥቶ መላኩ ብስራትም እኮ አይደለም እኮ አሁን ልክ ሲያበስራት ምን አለ? ከዛ በፊት ሰው በመንፈስ ቅዱስ ተጸንሶ ያውቃል እንዴ? ምን ሆናችሁ ነው? ሰላም ነው ያለ በቃ እታችሁን ስማ፣ ችግር የለም ስሜት ያቱ። እሺ ስንጨርስ ትገባል። እሺ ቡራይ ሶሪ ስለረበሸክ ይቅርታ። አረብሽም ችግር የለም እና በቃ
አንድ ጊዜ ባይዘው እንድታዩት ያክል ነው። ቤተክርስቲያናችሁ በማርያም ጉዳይ ላይ መጽሐፍ ቅዱስ ውስጥ የሌለ ትምህርትን እንደምታስተምራችሁ እንድታዩ ያክል መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው ስለ ማርያም ቤተክርስቲያናችሁ የምትነግራችሁ የምታወራችሁ። የሀሳብ ድንግልና የሚባል ኮንሰፕት የለም። በሀሳቧም ድንግል ነበረች የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ድንግልናዋን መጽሐፉ ሲናገር የነበረው ድንግል ትጸንሳለችም የተባለው ወንድ ከዛ በፊት ከወንድ ጋር አብራ ያልተኛች መሆኗ የወንድ ዘር ፈቃድ እንደሌለበት ክርስቶስ ኢየሱስን ለማሳየት ነው። ምክንያቱም ክርስቶስ ኢየሱስ ሲወለድ ያለ ወንድ ዘር እንደሚወለድ ከመጀመሪያም በብሉይም በትንቢት ላይ የተነገረው ሐሳብ በማርያም ሕይወት እንዲፈጸም። ኦኬ ድንግልናዋ የሚገናኘው ከወንድ ጋር አብሮ ስላለመተኛት ነው። አለቅ። ማርያምም የተናገረችው ይሄን ነው። ወንድ ስለማላቅ ይሄ እንዴት ይሆንልኛል አለች። የልዑል ኃይል ይመጣል፣ በአንቺ ላይ ይጸልልብሻል። ቃለቅ። ማን ነው እሱ የሚጸልለው? የእግዚአብሔር መንፈስ በእሷ ላይ መጥቶ ኦቨርሻዶ ያደርጋል፣ ወንድ ልጅ ይወለዳል። ይህን ነው የሚለው። ከዛ ውጭ የተለየ ነገር የሐሳብ ድንግልና የእንትን ድንግልና የሚባል ታሪክ የለም ብራዘር። ምንም ሌላ ታሪክ የለም ወዳጅ፣ ሌላ ታሪክ የለም። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ብዙ ሰው ነው ገስት ላይ የላከው፣ ግን ከላካችሁት ውስጥ ምናልባት እኔ ኦርቶዶክሳዊ ነኝ የሚል ሰው ካለ አንድ ቁጥር ይጻፍልኝ፣ ማስገባት እንድንችል ማለት ነው። ማስገባት እንድንችል። እሺ ዮዳይ ሰላም ናችሁ? ዳኒ ደህና ነን፣ እግዚአብሔር ይመስገን። አለን ይመስገን። ሁሉ ሰላም ነው? ሁሉ ሰላም፣ ጌታ ይባረክ። ጥሩ። ዛሬ ልናገር እንጂ እኔ ቆይቻለሁ እኮ በጣም ቆይቻለሁ። ልናገር። እሺ ለሮያል ቅድሚያ አንስተው ወደ የሚይዛል ቆይቻለሁ። እሺ መናገር የምፈልገው መጀመሪያ ደረጃ ክብር የሚሰጣት ለምንድን ነው ምናምን ላልከው ነገር የሉቃስ ወንጌል ላይ እመቤታችን ወደ ኤልሳቤጥ ስትሄድ ኤልሳቤጥ ምን አለች? የጌታዬ እናት እኔ ጋር ልትመጣ እንዴት ይቻላታል አለች። የዛን ጊዜ በእድሜ የምትበልጠው ኤልሳቤጥ ነች፣ ትልቋ ኤልሳቤጥ ነች። ግን እመቤቴ እንዴት ወደ እኔ ጋር ትመጣለች? የጌታዬ እናት አለች። ይሄ ክብሯን ይገልጻል። ሁለተኛ ደረጃ ደግሞ ጽንሱ ዮሐንስ በሆድ እያለ ዘለለ። ይሄ በጽንስ በሆድ እያለ ራሱ ምን ያክል ለእሷ ክብር እንደሰጠ የሚያሳይ ነው። እናንተ አንድ እዚያውን ያላችሁት እንደዚህ የምታወሩ ጴንጤዎች አንድ ኮንዶሚኒየም ቢሰጣችሁ መሬት ላይ ትገለባበጣላችሁ ለአንድ ቀበሌ ሊቀመንበር። የታወቀ ነው። እሺ እናውራውና ክብር ለሚሰጠው ክብር አትሰጡ። ክብር ለሚሰጠው ክብር አትሰጡ። አንድ ሮያል ስሜት ያቱ አሁን ቆያ ስታወራ ሰማሁ። ማርያምን እንድናከብራት አሁን በዚህ ሰዓት ላይ የሚያዝ መጽሐፍ ቅዱሳዊ ማስረጃ አስጠን የአምላክ እናት መሆኗ ማስረጃ የአምላክ እናት መሆኗ ነው። ግን የአምላክ እናት ስለሆነች ቆይ ሮያል አትደረግ። የአምላክ እናት ስለሆነች ማርያም ምስጋና ሻማ ሌላ የምታበራው ነገር ካለ ስዕል ሰርተ በስዕሏ ፊት እንድትወድቅ ምናምን ያደረገ መጽሐፍ ቅዱሳዊ ኤቪደንስ ነው። ሻማ ነገርኩ ወንድምነት። እኔ ግን ከዛ በፊት ለሮያል እምለዋለን። ሮያል እኮ ባለፈው ነግሮናል። እኔ በዚህ አስተምሮታችሁ ማርያምን እየነካችሁብኝ ባገኛችሁ በመኪና ሄድባችኋለሁ ያለው ነገር እንደ ቀላል ነገር መታየት የለም። ምንም በለው ምንም የተጻፈ አይደለም። የተለጠፈ ብታሳየው አያምንም። እግዚአብሔር ይስጥ። ለምንድን ነው ቤተክርስቲያኒቱ አንድ ፊት ሁኑ። በቃ ሮያልና መሰሎቹን በእውቀት አበላሽታቸዋለች። በማርያም ጉዳይ ተበላሽተዋል። ጴንጤ ፈሪ እንደሆነ ያወቅኩት ትላንትና ነው። በውስጥ በኩል እየጻፉ ሮያል አስቀየምን አይደለ ምናምን ይቅርታ በቃ ሮያል አትናደድ ምናምን ብዙ ጴንጤዎች ልክ ፍለፊት በመኪና ነው መውጣባችሁ ብለስት እንዴት አይፈሩ?
አንተ እኮ በትራክተር እኮ ልታርሰን እኮ ነው የቀረ። አይ እኔ በጣም ነው ማዝነው። እኔ መቤቴን በጣም ነው መወዳት። በጣም ዳኒ በል መርፌውን ቀስ እያልኩ ጋው ምን መርፌ ምናምን አለ። ግን በነገራችን ላይ ግን አንድ ነገር ልንገራችሁ። እኔ አሁን መጽሐፍ ቅዱስ ማንበብ ጀምሬያለሁ። እድሜ ለአንተ ቴንኪው። በዚህ አመሰግናለሁ። ላላመሰግንም ይችላሉ ተወሱ። ይኸው እና መጽሐፍ ቅዱስ አሁን ማንበብ ከጀመርኩ ወዲህ በጣም የተገለጸልኝ ኦርቶዶክስ እምነት ምን ያክል ንጽሕት እምነት እንደሆነች እስከ ዛሬ አለማንበቤ እንዴት እንደቆጨኝ በእውነት ነው። ጥሩ ንጹህ የሆነ አሁን በጣም አሪፍ የሆነችበትን ቦታ ታሳየናለህ። ከዚህ እንጀምርና እስቲ አሳያለሁ። በቃ እስቲ አሁን ክርስቶስ እንደምናመልክ ችግር የለም። እስቲ አሁን በደንብ እንድንረዳ ማለት ነው። በደንብ እንድንረዳ ካነበብከው ውስጥ ማለት ነው። ለምሳሌ አሁን ማርያም በጣም በደስታ ነው የምንቀበል። ችግር የለም። አሁን በሰማይ ማርያም በሰማይ ቁጭ ብላ ምስጋናህን፣ ያንተን ጸሎትህን፣ ያንተን ዝማሬህን እንደምትቀበል ማስረጃ አስጠን። እሺ ጻድቃንና ሰማዕታትን ስልጣን አልሰጣቸውም ፈጣሪ? የጠየቅኩ ጥያቄ ምን ነበር ያለ እኮ ማርያም ጸሎትን እንደምትሰማ አልክኝ። ያንተን ጸሎት ያንተን ምስጋና ለእሷ የምታደርገውን ለእሷ ያለህን እሱን ሁሉ እንደምትቀበል ማስረጃ አስጠኝ። በሰማይ ሆና ነገርኩህ። አሁን ለምሳሌ እንትን መልአኩ ቅዱስ ገብርኤል መቶ ዘካርያስን ሲነግረው ስላላመነ ዘካርያስን ዱዳ ትሆናለህ አለው። እኔ አሁን ስለአንተ የጠየቁ ስለአንተ እንደዚህ አሁን በሰማይ ሆና እንደምታደርግ ማስረጃ አስጠኝ። ችግር ልቀበል። አዎ አንደኛ የቅድም የተጠቀሰው አለ የጻድቃን ህብረት የሚባለው ውስጥ አለ አንድ በዛ። ሁለተኛ ደረጃ ደግሞ አይ በፍጹም ጽሑፍ አልፈልግም። ኤርሚያስ ከሆነ ዘጋል ፋይል ያለ ጥቅስ ያለ ጥቅስ ኦልራይት ያለ ጥቅስ ገለባበጥ አልኩ እኮ ነው የመቸኝ። ያለ ጥቅስ ያለ ጥቅስ ችግር የለም። ያለ ጥቅስ እንሰማለን። በኋላ ስለ ማርያም ጉዳይ ሌሎች ጋር አውሩ፣ እኔ ጋር አታውሩ። አላወራም። እንደውም መግባቴም ስህተት ነው። ኤርሚያስ በደንብ አውቋል ስለኔ። ይሻላል። ምክንያቱም አላወራም፣ የማልቀይረው የማልለውጠው በቃ አይምሮዬ ላይ ቁጭ ያለ ነገር ስለሆነ እኔ በቃ ምንም ነገር እሱ ነው የሚሻለው። እሱ ነው የሚሻለው ሳይሆን እንደዚህ እናድርግልህ፣ በቃ እንደዚህ እናድርግልህ። ሮያልዬ እዚህ ቤት ስትመጣ ገብተህ ተቀምጠህ እዚህ መስማት የምትፈልግ ከሆነ አንድ ቦታ ተውልሃለሁ። ካልሆነ ግን እታች ሆነህ ነው መስማት ያለብህ። ምክንያቱስ አንተ ምንም ቢመጣ አንዴ ጭንቅላቴ ውስጥ ልቤ ውስጥ ተቀርጿል፣ ጭንቅላቴ ውስጥ ተቀምጧል ብለህ የምትለውን ነገር በመኪና ነው የሚሄድባችሁ በታንክ ነው ማርሳችሁ ብለህ እዚህ ማስፈራሪያ እየሰጠህ መጨቃጨቅ የለብህም። በቃ አሁን ይሄንን እኛ አሁን በታንክ እያረስነው ነው። በእግዚአብሔር ቃል ታንክ ኦርቶዶክስ ያስቀመጠችውን ተረት ማወቅ የምፈልጋቸው ነገሮች አሉ። ለምሳሌ እሱ ላይ ስደርስ ትጠይቃለህ። ምንድነው ገድል ምናምን በሚባለው ስታወራ እኔ እንደውም አልቃወምም፣ በጣም ደጋፊ ነኝ በዛ በኩል። ምክንያቱም ማወቅ እንዲገለጽ የሚፈልጋቸው ነገሮች ስታወጣቸው እኔ ደግሞ የኔ ሊቃውንቶች እጠይቃለሁ። በዛ በኩል እደግፋለሁ። በማርያም በኩል ግን ፊት ለፊቴ ብትሆን ራሱ መጥፎ ነው። ኤርሚያስ በቃ ይሄን ያክል ነው ነገርኩህ እኮ። ታዲያ ጣዖቷ ተነካች ማለት እኮ ነው። ጣዖት ሲነካ የፈለግከውን በል። ትናንትና ከጌታ በላይ የምትወደው ነገር በሙሉ ጣዖት ነው። እኔ ደግሞ ከጌታ በላይ ሳይሆን የጌታ እናት ስለሆነች በጣም ነው። ከማርያምና ከጌታን ማን ነው ይበልጥ የምትወደው? ኧረ አይባልም እንደዚህ። ማን ነው የምትወደው? ድንግል ፈጣሪዋን ወለደችው ብለን እኮ ነው የምንዘምረው። ኖ እኔ ማን የወለደችው ማን ነው አይደለም። ከጌታና ከማርያም ማን ነው ይበልጥ የምትወደው? እኔ ጌታዬን ነው የምወደው። ውሸትህን ነው። ውሸትህን ሲያስታውቅብህ ራሱ አፈ ላይ ራሱ ያስታውቃል። ኧረ ተው እንጂ። እስከ ዛሬ ሲያወራ ማን ነው በመኪና ገጫችኋለሁ ብሏል? እስከዛሬ አንድ አላለ። ስለ ጌታ ቢሆን በመኪና አይደለም በጣቱ አይነካንም። አሁን በማረሻ ነው በመዶሻ ነው የምላችሁ የሚለን የማርያም ጉዳይ ሲሆን ነው። እኔ እኮ ማርያም ስለምጠሏት ነው እንጂ እኮ እኔ እኮ ከጌታዬ በላይ እኮ ማንም የለብኝም እኮ። ጌታ ኢየሱስ ክርስቶስ እኮ ነው ዋናው ያለኝ። ግን በጣም ስጠሏት ደግሞ ታናድዱኛላችሁ። ፊት ለፊቴ ብትሆኑ ራሱ የሆነ እርምጃ መውሰድ ይመስለኛል። ገባ? ያ ነው ምኑን የጠላ ነው። እኛ እኮ አንደኛ በመረጃ ብታሳየን ጥሩ ነበር። ጥላቻ ብለህ የምትለው ነገር ብታሳየን ማለት ነው። አሁን ቅድም እሱ በሀሳብሽ ድንግል ነሽ የሚለውን እንዴት በሀሳቧ ድንግል ትሆናለች? ከዚህ የሀሳብ ድንግል እናሳየናል። በሀሳቡ ድንግል ማን አለ? በቃ በእውቀት አሳየው ለወንድምነት። እሱ ያለማወቅ የእውቀት እጥረት ስላለበት
የሀሳብ ድንግልና አልገባውም። አንተ ግን እግዚአብሔርን ቃል ካወቅ ተንተን አድርገን ንገረን፣ እኔም እሰማለሁ። ከወንድምነት ጋር ቀጥሉ። የሀሳብ ድንግልና ንገረን። ቴንኪው። ቅዱስ ገብርኤል መጥቶ ምን አላት? ጸጋን የመላብሽ ሆይ አላላትም? ጸጋ መሞላት ምን ማለት ነው? በቃ ጸጋን የሞላብሽ ሆይ። ይህን እኮ ያላት እኮ ጌታን ከመውለዷ በፊት ነው። ጸጋን የመላብሽ ሆይ አላት። በቃ የምትፈልጉት ምንድን ነው? ከዚህ ጸጋን ሞላባት ማለት በሀሳብ ድንግል ናት ማለት ነው። አዎ ምን ሀሳብ እኮ በጣም ቀላል ነገር እኮ ነው። ለምሳሌ በሀሳብ ምን ያገናኘዋል? እስቲ ምን ያገናኘዋል? የሀሳብ ድንግልና እና ጸጋ ምን እንደሚያገናኘው እስቲ ተርተር አድርገው እስቲ። እግዚአብሔር ሰው የሀሳብ ድንግልና ማለት ባጭሩ ልንገርህ። ለምሳሌ ገዳማዊ መነኮሳት አሉ አይደለ? እነዚህ ምንድን ነው ዓለማዊ ምኞት የማይመኙ ሴቷ ወንዱ ሴት የማይመኝ ማለት ነው። በቃ ባጭሩ በቃ ፍጹም በቃ ስጋዊ ነገር የማያታላቸው ማለት ነው። ቀላል ነገር እኮ ነው። እንደኛ ማለት አሁን ከእግዚአብሔር ቃል ነው እሱን የምታደርገው ከእግዚአብሔር ቃል። ደግሞ ምን አለች? ትውልድ ሁሉ ብጽዕት ይሉኛል። ኧረ እናንተ ሰዎች የሆነ ጭንቅላታችሁ የደፈነው ነገር አለ። ምንም ጥያቄ የለውም። ግን ሁለቱን ለምን ታምታተዋለህ? ሮያልዬ ችግሩ እኮ እሱ ነው። አየሁ ሁለቱም ፖይንቶች ነው የምታምታታቸው። ትውልድ ሁሉ ብጽዕት የለውም። ኦኬ ብጽዕናዋን እንናገራለን። ቆይ አንዴ እንላታለን ብጽዕነቷን እኮ አንዴ አንደ ባልቀው ነው መጽሐፉ ስለ ማርያም ድንግልና የሚያወራው ከወንድ ጋር ኢየሱስን ከመውለዷ በፊት ወንድ አለማወቋን ነው። እንደውም መጽሐፉ በደንብ ክሊርሊ ነው የሚናገረው። የበኩር ልጇን እስክትወልድ ድረስ አንቺንማ ማየት አለብኝ። የበኩር ልጇን አልሰማም። ብጽዕት ነኝ አለችው። በቴክስት የምጽፍልሽ ነገር አዳምጪ። የምጽፍልሽ ነገር አንብቢው በደንብ። ሮያል ስሜት ያቱ በጣም ስሜት ይሆናል። ሰሞኑን ባይዘው ፎሎ አድርጋታለሁ። እሽግ ንግግር ነው የምናገራት። ወዳጄ እንደ እሷ ጋር ምን አስኬደ? እኔም እኮ ብጽዕት ነኝ እኔም ብፁዕ ነኝ። ብጽዕት ነኝ የምትሉ ጻፉ። ጥሩ የታሸገ አማርኛ ይለቀቅባቸዋል። ሁላችንም ብፁዕ ነን። ችግሩ እኮ እግዚአብሔርን ቃል ስለማታምኑ እኮ ነው። ብፁዓን ነን። አንድ ኮንዶሚኒየም የማያስገኝ ብፁዕነታችሁ እንደው እያንዳንዳችሁ አሁን እዚህ ብፁዕ ነኝ ምናምን የሚሉ ከኮንዶሚኒየም በላይ ነው ያገኘ ነው። አይወዳደርም። የዘላለም ብጽዕት ነኝ ይላሉ ከስር። በሉ ኦፍኮርስ ብራዘር ክርስቶስ ኢየሱስን ያመን ሰዎች ነን። በነገራችን ላይ ሚራክል መኒ ምናምን የሚቀበሉ ስለሚሆኑ ብጽዕት ናቸው። ቁም ነገሩን እናወራ። ስሜታዊ ሆኜ አላውቅም። እኔ በጣም ነፃ ሆኜ ስለማወራ ነው ሁል ጊዜ። አይ አይደለም፣ የማርያም ነገር ሲነሳ በጣም ስሜታዊ ትሆናለህ። የማርያም ነገር ከተነሳ አሁንም ነግሬሃለሁ። ፊት ለፊት የራሱ ትንሽ አደገ። ስሜታዊ የሚያደርግህ ነገር ምንድን ነው? እሱ በልብ ውስጥ ሳታውቀው ጣዖት ሆናብሃለች ማለት ነው። ቤዚክ ፕሮብሌም ጣዖትማ ትንሽ ነው። ጣዖት ትንሽ ነው። ከዛም በላይ ሆናብኛለች። አይገርምም? እሱ ነው ችግሩ። እሱ ነው። ለሁለት ጌቶች ታዲያ መገዛት አትችልም። አይም ሶሪ ብራዘር፣ ችግር የለም። የጌታዬ እናት የጌታ እናትን ብትሆን እናቱ ጣዖት ከሆነችብህ በቃ አለቀ። ደስ የሚለኝ የዘላለም ሕይወት ተስፋ የለም ብራዘር። እናንተ እንደዚህ ፍጹም ስጠሏት፣ እኛ ፍጹም እየወደድናት መሄዷ በፍጹም አልጠላናትም ብራዘር፣ አልጠላናትም። ሪዘን እኮ አሁን እሱ ለዘመናት የተሰበካችሁ እኮ ነው። ለምሳሌ ለማርያም ሻማ ለመለኮስ መጥላት ማለት አይደለም።